ምንም እንደሌላ ጊዜው ጥፊም አልሰነዘረም አልከፈተራትም በቃ በቀጥታ ዘነዘና አንስቶ ነው አናቷን ያላት ማለት ነው እሱ እጁን ቀጠቀጣል እንዴት ማምለጥ እንዳለበት እንዴት ማውራት እንዳለበት ግራ ተጋባ እሷን ዞር አደረጓት በሽማግሌ እስከ መለየት ይደርሱና እሷም ቆርጣት ቆርጠም ሄደሽ በኋላ ደግሞ አምራራ ከሄደሽ በኋላ መልሶ ያባብላታል ሻይ ቡና መጠጫ ቦታዎች ላይ ብቻ ሳይሆን መሸታ ቤቶች ራሱ በጣም በተደጋጋሚ ጊዜ አንድ ላይ ይታዩ እንደነበረም ጭምር ስሰማ እኔም ግር ስላለኝ ነው ምን ያህል ስለዚህ ታውቂያለሽ ብዬ ጠርሮሽ በዛ ጉዳይ ተመርምሬ ነፃ መሆኔ ታውቆ ከዛ ነገር ወጥቼ ሌላ ህይወት ውስጥ ነው ያለው ይምጣና ከሷ እንደበት ምን ሊሰራ እዛ ይመላለስ እንደነበር ምን እየሰራ እንደሆነ እቤት እንዳላገኝሽ ብሎ ወይ በልጅ ልክባታል መጠጥ ቤት ሆኖ ዋርሻ ድርጅት አበባርሻ ምን ያረጋል 4 ሰዓት ላይ ማታ እኔም አልገባኝ ምናልባት ስራ ሂሳብ ሲሰራ ኦዲት ሲሰራ ምናም ስለሚሰራ ስለሚያመሽ ኦዲት ሰራተኛ ራሱን ይቻላል ደሬባክ ሁለት ልጆች ይምጡና ጧት ለሊት የሚወጣ ካርቶን ነው አለ ካርቶን ስለሆነ የሚያግዙልኝ በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት ያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 እድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ያልጠበቅኩትን ነገር ነበር ያየሁት ማለት ያቱ ታረቀኝ ሚስትን ከማናጀሩ ጋር ማይሆን ነገር ያልተገባ ነገር ሲያደርጉ ነበር ያየሁትኝና ያው ታቃለች የሚያልኩ ከሚስትየዋ ጋር የሆነ አንዳንድ ነገር አይቻለሁ ግጭትም ተጣልተው ምናምን ነገር ነበርና በቃ ደስ የሚል ሰው ነው በቃ በስራህን አክብረህ ነው የምትሰራው ከዛም ሰዓትን ራሱ አልፈ ብትሰራ ደስ ይብሎ ነው የምትሰራው ማለት ነው አንዳንድ ሰው ስራውን ሰዓቱን ጠብቆ ነው የሚወጣው እኛ አልፎ ራሱ ብንወጣ ደስ ይለናል ሰዓታችን ራሱ አሳላፊ ኦቨርታይም ዝም ብላችሁ ብትሰሩ እንሰራለን አንድ ማናጀር አለን እሱ ይደውልለታል እንደዚህ በቃ ምናምን ብሎ እሱ ነው የሚያስተማራል ምናምን ስራውንም እንትን የሚለን የሚያስተካክልልን ነገር ሰላቀቴ በሽተኛ ነች ማለት ጤነኛ አይደለችም ጸበል ምናምን ነው የምትሄደው ከዛ ደግሞ በኬሚካል ታፍኖ ነው የሞተው ማለት እኔ እንጃ በጣም ከባድ ነገር ሆነብኝና እንዴት ብዬ እንደምነግርህ ብቻ ታረቀኝ ማጣት በጣም ከባድ መጥፎ ዜና ነበረ ለኛ ታረቀኝ ደወለልኝ መቼ የበዓል ማግስት ማለት የበዓል በ3ኛው ቀን እንደምንገባ በዛን ቀን ደወለልኝ ማለት ነው አቶ ታረቀኝ በጣም በሚገርም ሁኔታ በህይወት እንዳለ እንድታቁም ፈልጋለሁ እንዴ ማለት ይሄ ነገር ሚስጥር ነው እንዴት አድርጌ ልነግርህ እንደምችል አላውቅም ምንም ከሆነ ሚስጥር የተባለ ነገር አለ አይደለም አይደለም እና ግን ቤተሰቦቻችንን ምስጋና ይግባቸውና ፍላጎታችንን ሰክሰሳችንን ጥረታችንን አይተው ሁሌም ስለሚደግፉ ነው እዚህ ደረጃ ደረስነውና በጣም ከሷ ጋር መነጋገር ስላለብኝ እኔ ማንንም አልጎዳሁም ማንንም ላይ መጥፎ ነገር አላደረኩም ይሩት ባክሽ ላስቸግርሽ ከይቅርታ ጋር እና በቃ ተማክረን እየሰራን እነሱ እንደ እርዳታ ትንሽ ነገር ሰጡን እንጂ በራሳችን ጥረት ያመጣነው ነው እኔ ማንንም አልጎዳሁም እኔ ሰው አላሳመምኩም ሰው እንትን አላልኩም ስለማታውቂው ነገር ሳይሆን ስለምታውቂው ነገር ነው ያወራለች ልትሆነጅልኝ ነው እዚህ ድረስ የመጣው ሰክሰስፉል ናችሁ ምናምን ብለህ ስታወራ የነበረው ወንጀላ ወደ እኔ ለማምጣት ነው እኮ ለዛ የሚመደብ አካል የለም ወዛ ለዛ የሚመደብ አካል ወረ ደግሞ ጠበቆች ነው የሚሉት ኦሬዲ ደፍተዋል ጠበቆቹ ይሄን ማድረግ ይችላል ከልምድ ውጪ እኮ አይሰራም ማለት እኛ እኮ ስራ ፈተን ቁጭ ብለን ያወራን በራሳችን ጥረት እዚህ መድረሳችን አናዷቸው ጎረቤቶቻችን እኛን መረበሽ ፈልገው ማንም ጎረቤቶች እርሱ ይሄንን ሰውዬ ከዚህ ቀደም ያቁት ነበር አያቁት ነበር ጠይቄ ያገኘሁት መልስ ምንድነው ታማሚ በሽተኛ ሰው ነውና ቤተሰብ ነው ስለዚህ ከልጅነት እስከ ዕውቀት ያለውትን የህይወት ታሪክ ከነገሩኝ ዋና የሚባሉትን ነገሮች ተጠቅላላ ነገሮች እንዴት ዋና የተባለውን ሌላኛውን ፓርት እንዴት ይረስ ነበረች ወደዛ ከመጣው በኋላ ነው ትንሽ አንድ ማን ነበርሽ ይሄንን ሲያደርግ ነበር ዋንኛ ተጠያቂ ማን ነው ለሳቸው ለዚህ ነው ነገር ግን በጣም መጽሐፍ ያነባል ምግብ ለኔ ይዛ ትመጣለች ለሰውየውም ለካ ለሌላ ሰው ለኔ ከሰጠችኝ በኋላ በጓሮ በኩል ሌላ ምግብ ይዛ እንደምትገባ አየኋት የዋርሻ በድርጅት ውስጥ ገብቶ እንደነበረ ኢቭን የፎቶ ማስረጃው አለ ስልክ
ይደወልና ለቤተሰቦቻችን አቶ ታረቀኝ ሞተው ተገኝቷል የሚል ነገር ይነገራል። ሰላም በድጋሚ እንግዲህ ውድ ቤተሰቦች ዛሬ የትም ሳንሄድ እዚሁ ከተማ ላይ ዞር እያልን አንዳንድ ነገሮችን እያጣራን ነበር። አንዳንድ ነገሮችን ቼክ እያደረግን ነበረ። ማለትም እንግዲህ በአቶ ታረቀኝ ጉዳይና እንዲሁም በድርጅቱ ዙሪያ ያሉ አዳዲስ ነገሮች ካሉ ብለን እንግዲህ ኢንፎርሜሽኖችን እየሰበሰብን ነበር። በጣም በአስገራሚ ሁኔታ እንግዲህ ስለ አንድ ልጅ ኢንፎርሜሽኑ ደርሶ ነበር። ይህ ልጅ እንግዲህ ከተማው ላይ በጣም የታወቀ አደገኛ የሚባል ሰው እንደነበረ በሰዓቱ መረጃው ደረሰንና ስለዚህ ልጅ ማንነት ለማጣራት ስንሞክር ስሙ ደረጀ ይባላል። ይህ ልጅ እንግዲህ በጣም በአስገራሚ ሁኔታ እዛ ድርጅትም ገብቶ እንደነበረ ከዛ ድርጅትም የተባረረበት ምክንያት እንዳለ ምናምን ነገር ብዙ መረጃዎች ደረሱንና ዛሬ አሁንም እንግዲህ የትም ቦታ ሳንሄድ ጠዋት እንግዲህ እንደተመለከታችሁት እኔንሽን አግኝቻቸው አናግሬያቸው ነበር። አሁንም ደግሞ እነ ሂሩት ቤት በመምጣት ያው ነገሮችን ወደዛ ወደዚህ እያለን ወሬዎች እንዳይስፋፉ በየቦታው እንዳንገባ በሚል እንግዲህ የኔንሽን እዚህ አስመጥቻታለሁ። ምክንያቱም እዛ ድርጅት ላይ ተሰራ ስለነበረ እንግዲህ ከድርጅቱ ባለቤት ጋር ማለትም ከአቶ ታረቀኝ ባለቤት ጋር እንግዲህ ግጭት እንደነበራት ጠዋት ነግራናለች። ምክንያቷ ደግሞ ምን እንደነበረ በደንብ ነግራናለች። እና ስለዚህ ደረጀ ስለተባለው ሰው ምን ያህል ታውቃለች፣ እንዴት ታውቋለች የሚለው ነገር እሷ እንድትነግረንም እዚሁ አስጠርቻታለሁ። ስለዚህ ይህንን ልጅም እንግዲህ እያስፈለግነው ነው ያለነው። ኦልሬዲ እንዳገኙት በመልእክቱ ደርሶናል። ስለዚህ ቀጥታ ይዘውት እዚህ እንዲመጡና ያኔ ምን እንደተፈጠረ በዚህ ጉዳይ ላይም ተጠያቂ እንደነበረም ጭምር ተነግሮናልና ተጠርጣሪም እንደነበረ ጭምር ተነግሮናልና እስኪ ስላለውና ስላለፈው ነገር በደንብ የምንሰማ ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ ይህንን ነገር እንድትከታተሉ ፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት መልካም ቆይታ። ያው እንግዲህ ዛሬ አንቺን ማንከራተት ሆኗል ስራዬ። ጠዋት እንግዲህ ጓደኛሽ ቤት አስጠራሁሽ፣ አሁን ደግሞ እዚህ እንድመጪ አድርጌሻለሁ። ያው ቅድም ብያለሁ እኮ ለጥሩ ነገር እስከሆነ ድረስ መተባበር ግዴታችን ነው። ደግሞ ለአቶ ታረቀኝ እኔ የማደርገው ነገር ከሳቸው አንጻር የኔ ነገር ተራ ነው ብያለሁ። ስለዚህ ምንም አይነት ነገር እኔ የማውቀው አንተን መርዳት በሚችለው በየትኛውም ነገር እረዳሃለሁ። መልካም እንግዲህ እኔ ያው ቅድም ብዙ አውርተናል ስለ አቶ ታረቀኝ አታረቀኝ ላይ ስለደረሰበት ነገር ስለሆነው ነገር እንዲሁም ደግሞ ሚስቱና ማናጀሩ ምን እያደረጉ እንደነበረ በምክንያት እንደተጋጫቸውን በደንብ ነግረሽኛልና እንደነገርኩሽ አንድ መረጃም ስላገኘው ጭምር ነው። አሁን እንግዲህ ያው አታረቀኝ ኦልሬዲ በአሁን ሰዓት ላይ እንደ ህግ ማለትም በህግ አግባብ ሙሉ በሙሉ ሰነዶቹ ላይ በህይወት እንደሌለ ነው የሚያሳየው። ምክንያቱም ይህን ነገር ደግሞ ያደረጉት ያው ቤተሰቦቹ ማለትም ባለቤቱ ምናምን ናቸውና ሙሉ በሙሉ እንዲቀበር ተደርጓል ተብሎ ተቀብሯል ተብሎ እዛ ባዶ ሳጥን ይሁን ምን አድርገው በሳጥኑ ባናቀም እንግዲህ ተቀብሮ ሀብት ንብረት ምናምን በጠቅላላ ወራሽ ሆነችው ባለቤቱ ነች እና ሁሉንም ነገር የወሰደችው እሷ ነች። ያው ባለቤት እስከሆነች ድረስ በሚል ነው እንግዲህ እና አሁን ላይ በህይወት ስላለ እሱን ወደ ህይወት በህግ አግባብ በህይወት እንዳለ አረጋግጠን አስረግጠን ሀብት ንብረቶችን በጠቅላላ ደግሞ እንዲመለስለት እና ወደ ኖርማል ህይወት እንዲመለስ አሁን ትንሽ ወሰድ መለስ የሚያደርገው ስለሆነ አምሮ ያንን ነገርም ደግሞ እንዲስተካከል የተቻለ ነገር እያደረግን ያለ ነው። ስለዚህ ለዚህ ነገር ደግሞ ይህ እንዳልሽው መልካም ስራ ስለሆነ አታረቀኝ ደግና ቸር ስለነበረ ስራው እንግዲህ ይመሰክርለታል። ብዙዎች ስለሱ መልካም ስራ እየተናገሩ ነውና ይህንን ውለታ ብንውልለት ምንም ማለት አይደለም በሚል ነው። እስኪ ደረጀን እንዴት ነው የምታውቂው? እስኪ ደረጀን በምን አይነት መልኩ ነው የምትገልጪው? ያው በጣም ረዥም ጊዜ ነው ኦልሬዲ ደረጀ ልጅ እያለ አካባቢ ነው ከሌላ ክፍለ ሀገር ይመስለኛል ወደዚህ የመጣውና ጎዳና ላይ ነበር የነበረው። እሱና የተለያዩ ልጆች ነበሩ፣ ጎዳና ላይ አብሯቸው የሚኖሩ ልጆች ነበሩ። በሰዓቱ ስራ አልነበራቸውም። የከተማው ሰው እንደውም ይፈራቸው ነበረ፣ ያገኙትን ነገር ይሰርቁ ነበረ ምናምን ነገር እና የሆነ እንዴት ብዬ ልንገር ምንም የማይፈራ ደፋር የሚባሉ አይነት ሰዎች ናቸው። ጎዳና ያው ያጀግን ይሆን አላውቅም። እና ደረጀን ኦልሬዲ ከጎዳና በኋላ በደንብ የማውቀው ድርጅታችን ውስጥ ነው። እንደ አንድ እዛ ሀገር ላይ እንደሚኖር ሰው በአይን ልንተዋወቅ እንችላለን። እንዳልኩ ጎዳና ላይ እንደነበረ አውቃለሁኝ። ከዛ ስርቆት ላይ እንደነበሩ ምናምን አውቃለሁኝ። ግን በጣም ስለሱ ላቅ የቻልኩትኝ ግን አንድ ድርጅት ላይ በጋራ በምንሰራበት ጊዜ ነው። እና እዛ ድርጅት ላይ ብዙም አልቆየም። ኦልሬዲ
ብዙም አልቆየም። እንዴት ነው እኛ ከመግባታችን በፊት ነው እሱ እዛ ድርጅት ላይ ገብቶ የነበረው። እኛ እዛ ስንገባ እሱ እዛ ድርጅት ላይ ይሰራ ነበረ። ከዛ እንዴት ነው የሆነው? ኦልሬዲ ድርጅት ላይ ብዙም አልቆየም። ከማናጀራችን ጋር ብዙም አይግባቡም ነበረ። እሱ ያለበት አካባቢ እሱ የሆነ ቦታ ከሄደ የሆነ ዕቃ ይጠፋል። በዛ ምክንያት ጭራሽ አይግባቡም ነበረ። ብዙ ጊዜ ይጣሉ ነበርና አጋጣሚ ሆኖ የሆነ ጊዜ ላይ እንዳልኩ ያው እሱ ሲሆንብሃል እኮ ጎዳና ላይ ምናልባት መተዳደሪያ ያቶ ሊሆን ይችላል የሚሰርቀው። ድርጅታችን ላይ ግን ከሌሎቹ ድርጅቶች የተሻለ ገቢ ነበረን ሁላችንም ሰራተኞች ብያለሁ። ግን እሱ አልበቃም ብሎት ይሁን ወይ እሱ አለቅ ብሎት ይሁን አላቅም፣ ከማናጀራችን ቢሮ ውስጥ ማናጀራችን የሚመዘግብበት ኮምፒውተር ነበረው። እነሱን ኮምፒውተሮች ይዘው በሚወጣ ሰዓት ነው ውጪ ጥበቆቹ አይተው ለማናጀሩ ተነገረ። እጅ ከፍንጅ ነው የተያዘው ከነ ኮምፒውተሮቹ እና በጣም በሰዓቱ ተናዶበቱ ለማናጀራችን በጥበቆቹ እንዲደበደቡላ አድርጎ ምናምን ነገር ግን አልከሰሰውም፣ አልታሰረም። ቅጣቱ ይበቃዋል ብሎ ለቆት ነበረ። ከዛ በኋላ ብዙም ከደረጀ ጋር ግንኙነት ቅርበት የለንም፣ ግን በጣም በብዛት በሚባል ደረጃ ድርጅታችን ላይ ይመላለስ ነበረ። ከድርጅቱ ከወጣ ከተባረረ በኋላ ግን ያው የበፊት ስራው ላይ ቀድሞ ተመልሶ ነበር ከተማው ላይ። አዎ ማለት እንዴት ሲጀምር ከሌብነት እንዴት ወጥቶ ነው ድርጅት ላይ ተቀጥሮ ስራ ለመስራት ነው ወይስ መጀመሪያ እቅዱ ድርጅቱን ለመዝረፍ አቅዶ ነበር? እኔ እሱን እርግጠኛ አይደለሁም ስለ እቅዱ፣ ግን ምናልባት የተሻለ ክፍያ ያለው ነገር የሆነ ለመለወጥም እኮ ልታስብ ትችላለህ። እንዳልኩ ክፍያው የሚያጓጓ ክፍያ ነበረ። አቶ ታረቀኝ የሆነ በጣም ለሰራተኛ ሪስፔክት ያላቸው ሰው ናቸው። በጣም በቃ ድርጅቱ እኔ ለትርፍ ሳይሆን ሰራተኛን ለመጥቀም የተቋቋመ እስኪመስል ድረስ በጣም ጥሩ ድርጅት ነበር ለኛ። እሱን ስለሚያቅም ሊሆን ይችላል የገባው እኮ። ታዲያ ማለት ይሆናል። ልክ ነሽ። በእርግጥ አንዳንድ ጊዜ አስቸጋሪ ነው። ውድ ተመልካቾች ያሳለፍነው ህይወት ጎዳና ላይ በጣም በአስቸጋሪ መንገድ ከተጓዝን፣ በአስቸጋሪ መንገድ ህይወታችንን ከመራን ለመለወጥ ትንሽ ይከብደናል። ማለትም አዲስ ህይወት ጀምረን ማለት ይከብዳል ማለት አይቻልም ማለት አይደለም። አዲስ ህይወት ጀምሮ ላይፍ ቀይሮ ስራ ጀምሮ መስራት ምናምን ህይወትን ማስተካከል ነገር አይቻልም አይደለም። በደንብ ይቻላል፣ በሚገባ ይቻላል። ነገር ግን ለዛ ነገር ዝግጁ መሆን አለብን። ዝግጁ ስንሆን ፈተናዎች ሊኖሩ ይችላሉ። ማለትም አንዳንድ ጊዜ ቅድም ብለሻል፣ ሱስ ሆኖበት ሊሆን ይችላል ብለሻል። አዎ ስርቀት በተለይ በጣም አስቀያሚ ነው። ስርቆትና ልመና በጣም አስቀያሚ ነው። ምክንያቱም የሚለቅ አመል አይደለም፣ የሚለቅ ሱስ አይደለም። እንደ ቀልድ ልንላቀቀው የምንችለው አይደለም። ምክንያቱም ለምደነዋል ኦልሬዲ። በጣም ገንዘብ እዛ ጋር የምናገኘው ገንዘብ ለምን የምናመጣው በጣም ከበርካታ ሰዎች የምናመጣው ገንዘብና ሰርቅ የምናመጣው ገንዘብ ስለሚበረክት በቀን ስለሆነ የምናገኘው ሱስ ይሆንብናል። በቃ የሰውን ጉዳት ሳይሆን የራሳችንን ጥቅም ብቻ ነው እንድናይ የሚያደርገን፣ የማንንም ጉዳት እንድናይ ያደርገን። ማለትም ስንለምን የሚሰጠን ሰው ከሌለችው ላይ ነው አምስቶ ሊለጣጠን የሚችለው ተቸግረዋል ብሎ ስለሚያምን እንጂ እኮ ደልቶት ወይ ደግሞ ኖሮት ላይሆን ይችላል። ስንሰርቀውም ደግሞ ያለውን ነገር አሟጦ ምን ብሎ ምናምን ነገር ያቺ ያዘጋጃትን ነገር ሊሆን ይችላል የሰረቅነው። እና ይህንን ነገር አንገነዘብም። ይህን ነገር ስለማንገነዘበው ራስ ወዳድነታችን በጣም ይጨምራል፣ ስግብግብነታችን በጣም ይጨምራል። ራሳችንን ለመቀየር ስንሞክር ደግሞ ፈተና ሆነብናል። አሁን ለምሳሌ አዲስ ስራ ጀምሬ እኔ ህይወቴን እቀይራለሁ ብዬ እዚህ ጋር በቀመጥ እዚህ ጋር በመጣ የሆነ ትልቅ ስልክ ባይ የሆነ ውድ ነገር የሚያወጣልኝ ነገር ባይ ምናምን ነገር የሆነ ሊያስቸግረኝ ይችላል። ምክንያቱም የለመድኩት ነገር አለ አይደል? ያ ነገር በጣም ከባድ ነውና ምናልባት እንደዛ ሆኖበት ሊሆን ይችላል ብዬ አስባለሁ። ያልተከሰሰበትም ምክንያት ምናልባት ያው አንዳንድ ጊዜ እንደዚህ አይነት ነገሮችን ስለምንረዳ ማናጀሩን ያንን ነገር ተረድቶት ሊሆን ይችላል ብዬ አስባለሁ። ነገር ግን ትልቁ ችግር ምንድነው? ይቅርታ ጠይቆ የሚለወጥ ሰው ይቅርታ ጠይቆ እንደዚህ አይነት ቦታ ላይ ራሱ ስህተት ቢሰራ ይቅርታ ጠይቆ ምን ብሎ ምናምን ነገር ወይ ተመልሶ ስራውን ይቀጥላል፣ አሊያም ደግሞ ሌላ ስራ ይፈልጋል ብዬ ነው ማሰቡ። መለወጥ የሚፈልግ አዎ ልክ ነህ። ግን አሁን ይሄ ልጅ አሁን ተመልሶ ድርጅቱ ላይ ይቅርታ ቢጠይቅ ይቅርታ የሚደረግለት አይነት ልጅ አልነበረም። እንዳልኩ በትልቁ እጅ ከፍንጅ ላይ ተያዘ እንጂ ከዛ በፊት እሱ ያለበት አካባቢ ላይ በጣም የተለያዩ እቃዎች ይጠፉ ነበረ። ነገር ግን አንተ ሲወስድ ካላየ አንተ የሆነ እቃ ስታነሳ ካላየው ክስ ወሰደው ብዬ ልል አልችልም አይደለም። እርግጠኛ የምትሆንበት ነገር ከሌለ በስተቀር ሰው መውቀስ አትችልም።
የዛን ቀን አጋጣሚ ቀን ጥሎት እጅ ከፍንጅ ተያዘ እንጂ ከዛ በፊት ያ ሰው ንጹህ ነው ማለት አይደለም። አዎ ትክክል ነው። አሁን ለምን ይሄን ነገር እንዳልኩሽ ታውቂያለሽ? ይቅርታ ጠይቆ ወደዛ ድርጅት አሊያም ደግሞ ሌላ ድርጅት ላይ ሌላ ቦታ ላይ ስራ መስራት ይችል ነበረ መለወጥ የሚፈልግ ሰው ያልኩበት ምክንያት ተመልሶ ወደ ሌብነት አይገባም ነበር። አሁን እያልሽኝ እንደዋለሽው ከሆነ ተመልሶ ወደ ቀድሞ ማንነቱን የተመለሰው ከዛ ድርጅት ከተባረረ በኋላ ወደ ሌብነቱ ወደ ውንብድናው ነው የተመለሰው ነው አይደል? አዎ ያ የመቀየር ሀሳብ የነበረው ሰው ድርጊት አይደለም ብዬ ነው ማለት። ምናልባትም ግን ለሱ አማራጭ አጥቶ ሊሆን ይችላል እኮ። የኛ ድርጅት በጣም ታዋቂ ድርጅት ነው። ከዛ ድርጅት እቃ ሰርቆ ተያዘ ተብሎ እየተወራ ሌላ ድርጅት አምኖ ሊቀጥረው አይችልም። የትኛው ድርጅት እድሉን ይሰጠዋል? ሁሉም ይሰጋል። ይሄ ልጅ እኔም ጋር ቢገባ ሊሰርቀኝ ይችላል ብሎ ነው ሊያስብ የሚችለው። እንዳልከው ሱስም እንዳለው ሆኖ እንደገና አማራጭ ማጣትም ደግሞ ይሆናል የከተተው። ግን ብቻ ጥሩ ነገር አልነበረም። አዎ በእርግጥ ትክክል ነሽ። አማራጭ ማጥቶ ሊሆን ይችላል። ነገር ግን በየትኛውም አጋጣሚና በየትኛውም ጊዜ መቼም አማራጭ ሌብነትና ስርቆት አማራጭ ሊሆን አይችልም ብዬ ነው የማስበው። ታዲያ የሰማሁት ነገር ግን ማለት ከተባረረ ከጊዜያት ምናምን በኋላ ከቆይታ ምናምን በኋላ በተለይ ደግሞ አቶ ታረቀኝ የሞቱ ሰሞን በምን አይነት ሁኔታ እንደሆነ ባይታወቅም ደረጀ የተባለው ልጅ እዛ ድርጅት እዛ ካምፓኒ ላይ ማለትም ያው በተለይ ደግሞ እረፍት በሆናችሁበት ጊዜ ራሱ ሲገባና ሲወጣ ሰዎች አይተውት እንደነበረ ተናግረዋል። ስለዚህ ጉዳይ ምን ታውቂያለሽ? ስለዚህ ጉዳይ እንዳልኩ ከተባረረ በኋላ ከተወሰነ ጊዜ በኋላ ከማናጀራችን ጋር በጣም ነበር የሚቀራረቡት የነበረው። እኛ ራሱ እስኪገርመን ድረስ እጅ ከፍንጅ ይዞ እንደዚህ ያስቀጠቀጠውን ሰው ከዛ መልሶ የሆነ በቃ እንደ ጓደኛ ናቸውና ቢሮ ይገባል፣ የተወሰነ ቆይቶ ይወጣል ምናምን ነገር በጣም ነበር የሚቀራረቡት። በጣም በሚባል ደረጃ ውጭ ራሱ በጣም በተደጋጋሚ አንድ ላይ ይታዩ ነበር የተለያዩ ሻይ መጠጫ ቦታዎች ላይ። ይሄ ነገር እኔም ግራ አጋብቶኝ ነበር። ይሄን ነገር በሰማሁበት ሰዓት በጣም ግራ አጋብቶኝ ነበር። ማለት ሻይ ቡና መጠጫ ቦታዎች ላይ ብቻ ሳይሆን መሸታ ቤቶች ራሱ በጣም በተደጋጋሚ ጊዜ አንድ ላይ ይታዩ እንደነበረም ጭምር ስሰማ እኔም ግር ስላለኝ ነው ምን ያህል ስለዚህ ታውቂያለሽ ብዬ ጠራሁሽ። ያው እንግዲህ የተለያየ ጊዜ ከተባረረ በኋላ ድርጅቱ ላይ ይመጣ እንደነበረ ግን የሚመጣው እዛ ስራ ለመስራት ሳይሆን ከማናጀራችን ጋር የሆነ የሚያወሩት ጉዳይ ይኖራቸዋል። እንደ ጓደኛ ናቸው የሚቀራረቡት የነበረው። ግን ድርጅቱ ላይ ምንም ሲሰራ የምናየው ነገር የለም። ይቅርታ አድርጎለት ይሆን አላውቅም። ስለሱ የማውቀው ነገር የለም። ግን እንዳልከው የአቶ ታረቀኝ ሞት ላይ ግን ተጠርጥሮ ክስ ተመስርቶበት ነበረ። አቃቢ ሕግ ምናምን ከሶት ነበር እና ነፃ መሆኑ ተረጋግጦ ነው በነፃ የወጣው እንጂ የአቶ ታረቀኝ ሞት ላይ ራሱ ተጠርጣሪ ነበረ። እዛ ድርጅት ላይ ገብቶ ስለሚያውቅ ማለት ነው። ተደጋጋሚ ጊዜ በተለይ ደግሞ አቶ ታረቀኝ የሞተ ሰሞኑን እዛ ድርጅት ገብቶ ላይ እኛ እረፍት በሆነን ጊዜ እሱ እዛ ታይቶ እንደነበረ ነው የተባለው። ስለዚህ እናንተ ምንም ሌላ ከዚህ ተጨማሪ የሰማችሁት ነገር ወይ ደግሞ ከአቶ ታረቀኝ ጋር ይሄ ልጅ ግጭት ምናምን ነገር ኖሮት ያውቃል? ድንገት በዚህ ጉዳይ ላይ አቶ ታረቀኝ አውቆበት ምናምን ነገር ግጭት ምናምን ገብቶ ያውቃል? እኔ ይሄንን ላቅ አልችልም። ግን እንዳልኩ አቶ ታረቀኝ እኛን ቼክ ለማድረግ ይመጣሉ እንጂ ከሰራተኛ ጋር ብዙም ቅርበት የላቸውም። ምንም አይነት ማስተላለፍ የሚፈልጉት መልእክት ካለ ማናጀር ስላለ በሱ በኩል ነው እንጂ ጭራሽ ጸብ ሊፈጥር የሚችል ነገር ከአቶ ታረቀኝ ጋር እኔ ይኖራል ብዬ አላስብም። ማለት አይመጡም እሳቸው ለማየት እንዳልኩ ከስንት አንዴ ነው የሚመጡት። ያው ይሄ ነገር ትንሽ ግራ እያጋባና ውስብስብ እያለብን ስለመጣ ነው። ማለትም አንዱን ስንለው አንዱ መልካም ነው፣ አንዱ ደግሞ ድንገት ባልተጠበቀ ሁኔታ በማይጠበቅ ቦታ በማይገባው ቦታ ላይ እንግዲህ እየተገኘ እንደሆነ መረጃዎች እየደረሱ ስለሆነ ምናልባት ስለዚህ ነገር ምን ያህል ታውቂያለሽ በሚል ነው አንቺን ድጋሚ እዚህ እንድትመጪና ላናግርሽ የፈለኩበት ምክንያት ማለት ነው። ያው በእርግጥ እሱን አግኝተውታል፣ ይዘውት እየመጡ ነው ወደዚህ። ስለዚህ እስኪ ከሱ አንደበት ምን ልሰማ እችላለሁ? ምን ሊሰራ እዛ ግቢ ሊገባ ይችላል? እዛ ግቢ ውስጥ ምን ሊያደርግ ሊገባ ይችላል? በተለይ ደግሞ በዛ ሰዓት ዝግ በነበረበት ሰዓት፣ ሁሉም ሰራተኛ እረፍት ውጡ በተባለበት ሰዓት ኢቭን እኔ ጠይቄ ነበረ። ገብቶ ሲወጣ ያዩ ሰዎች እንዴት ገብቶ ማለትም ድንገት ያው ባዶ መሆኑን ተጠቅሞ ሊዘርፍ ገብቶ ከሆነ የሆነ ነገር ሰርቆ ይዞ ወጥቶ ያውቃሉ የሚለውን ነገር ጭምር አንስቼ ነበር። ነገር ግን ሲገፋም ኖርማል ነው የገባው፣ ሲወጣም ኖርማል ነው የወጣው። ምንም በእጁ ይዞት ሰርቆት ምናምን የወጣው ነገር እንደሌለም ሲነገረኝ ትንሽ ነገሩ ግር አሰኝቶኛል። እና እስኪ ለማንኛውም ውድ ቤተሰቦች ይሄ ነገር ትንሽ ግራ ያጋባል። ይምጣና
ከሱ አንደበት ምን ሊሰራ እዛ ይመላለስ እንደነበር ምን እየሰራ እንደሆነ እንግዲህ ሰርቆ ከተባረረበት ድርጅት አንድ የሀገሩ የከተማው አስጨናቂ የነበረ ሰው በውንብድናው በዝርፊያው በድብደባው የሚታወቅ ሰው ከስር ከወጣ በኋላ ነው እዛ ድርጅት ገብቶ እንደነበረ የሰማሁትና እዛ ድርጅትም ገብቶ እንግዲህ ሰርቆ ተይዞ የተባረረ ሰው ተመልሶ እዛ ድርጅት ምን ሊሰራ ይገባል? ከጊዜያት በኋላ ምን ሊያደርግ ነው የሚመላለሰው? ይህን ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው። የትም ቦታ በድጋሚ እንዳትሄዱ አብራችሁን ቆዩ። እሱ ሲመጣ ከሱ ጋር በደንብ የምናወራ ይሆናል። ያው እንግዲህ በጣም ስላስለፎሽ አሁንም በድጋሚ ይቅርታ መጠየቅ እፈልጋለሁ። ያው የስራችን ግዴታ ስለሆነ ነው። ያው በእርግጥ የዚህ ቤት ባለቤት ራሷ ህይወት በእኛ ቁጥጥር ስር ስለሆነች ነው እንጂ እሷንም መጠየቅ ይኖርብኛል። በእርግጥ አወራታለሁ እሷንም ስለዚህ ጉዳይ የምታውቀው ነገር ካለ እሱም አይነግረን ነገር ካለ እሷ እንድትነግረን እናደርጋለን። ለማንኛውም እህቷን አስፈቅደን ነው ቤቷ ውስጥ ገብተን አሁን ላይ እያወራን ያለ ነውና እንግዲህ ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ይምጣና ደረጀ ከደረጀ ጋር የምንወያይ ይሆናል። በድጋሚ መልካም ቆይታ ይሁንላችሁ። እሺ ደረጀ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም፣ ሁሉም ነገር ጥሩ ነው። እሺ ያው እንግዲህ ድንገት ነው ለጥያቄዎች ስለፈለግንህ እንድትመጣ ያደረግነው። ኦኬ ያው ልዑል እባላለሁ። አንዳንድ ነገሮችን ከአንተ መጠየቅ ስለምፈልግ ነው፣ ከአንተ ማወቅ ስለምፈልግ ነው እና መጀመሪያ ግን ደረጀ ማንነቱን በደንብ ማወቅ ስለምፈልግ በደንብ እንድትነግረኝ ስለ ትውልድህ፣ ስለ አስተዳደግህ ምናምን ነገር እንድትነግረኝ እፈልጋለሁ። እሺ ጥሩ። ግን እኔ የምልህ አንተ ማን ነህ? ያው ነግሬሃለሁ፣ ልዑል እባላለሁ ብያለሁ እኮ። አይ ስምህንማ ነገርከኝ። እሺ ልዑል እባላለሁ። አንዳንድ መረጃዎችን ከአንተ ፈልጌ ነው። ከዓመታት በፊት እንግዲህ እዚህ ከተማ ላይ አንድ ባለሀብት ድንገት የራሱ ድርጅት ግቢ ውስጥ ሞቶ ተገኝቶ እንደነበረ እና ቃልና ታረቀኝ የተባለ ሰው ነው። ያው ዋሻ ግቢ ያለው ትክክለኛ አይደለ? አስታውሳለሁ መቼም። አዎ ጥሩ አስታውሳለሁ። ነገር ግን በዛ ጉዳይ ተመርምሬ ነፃ መሆኔ ታውቆ ከዛ ነገር ወጥቼ ሌላ ህይወት ውስጥ ነው ያለው። ስለዛ ይሄንን ነገር ለመጠየቁ ለምን አስፈለገ? አንተ ደግሞ ማነህ? ምንድነው ሐሳብህ? እኔ ልዑል እባላለሁ። በድጋሚ መርማሪ ጋዜጠኛ ነኝ። ኦኬ መርማሪ ጋዜጠኛ ነኝ። ነገሮችን ወደኋላ መለስ ብለን አንዳንድ ነገሮችን እያጣራን ነው የምንገኘው። ሰምቻለሁ ተከሰህ እንደነበር በተጠርጥረህ ብዙ እንትን ተብለህ ደግሞ ነፃ መሆን ተረጋግጦልህ እንደተለቀቅም ጭምር አውቄያለሁ። ነገር ግን ያው ዛሬ እንድናወራ ነው የምፈልገው መለስ ብለህ ነገሮችን እያስታወስክ እንድንነግረኝ ነው እና የዛ ነገር ውስጥ ከመግባታችን በፊት ግን ስለአንተና ስለ ቤተሰቦች ማወቅ ፈልጋለሁ። ያንተን ባክግራውንድ ማወቅ ስለምፈልግ ማለት ነው። ጥሩ። ስላለፈው ነገር እንጫወት ከተባለ አጫውታለሁ። ነገር ግን ከዛ ነገር ወጥቼ ሌላ ህይወት ውስጥ ነው እየኖርክ ያለሁት። ሊሆን ይችላል የሰው ልጅ ይወጣል፣ ከዛ ነገር ውስጥ ይወጣል፣ ይቀየራል ምናምን ነገር ትክክል ነው። ግን ደግሞ እኛ አሁን እንደ አዲስ ኬዙን ምርመራ እያደረግንበት ስለሆነ በፍቃደኝነት የምታውቀው ነገር እንድንነግረን ስለምፈልግ ነው። ምንም ችግር የለውም። ስላለፈው ነገር እናውራ ከተባለ እኔ የተወለድኩት ያደግኩት እስከ ተወሰነ ዓመት ከ11 እስከ 12 ዓመት ድረስ ያደግኩት ተወልጄ ያደግኩት ከዚች አሁን ከምታያት ከተማ ወጣ ብሎ የምትገኝ ከተማ ላይ ነው እና ለቤተሰቦቼ ሁለተኛ ልጅ ነኝ። ኦኬ። እና አንድ ታላቅ ወንድም አለኝ። እሱ ያደገው ደግሞ አያታችን ጋር ነው። እኔ ደግሞ ያደግኩት እናትና አባቴ ጋር። ኦኬ። ሁለት ናችሁ ለቤተሰቦቻችን? ለቤተሰቦቻችን አዎ፣ ለቤተሰቦቼ ሁለት ነን። ታላቅ አያቴ ጋር ነው ያደግነው። እኔ ደግሞ እናትና አባቴ ጋር ነው ያደግኩት። ያው ይህንን ይመስላል። መልካም። እስኪ አስተዳደግ ምን ይመስላል ከቤተሰቦች ጋር የነበረበት? ምክንያቱም እኔ ስላንተ ስለምስሰማ በልጅነትህ ወደዚህ ከተማ መጣህ፣ እዚህ ከተማ ላይ ጎዳና ላይ እንደነበርክ ምናምን ነገር ነው መረጃ ያለኝ። ትክክል ነው አይደል? አዎ ልክ ነው። እንዴት ጎዳና ልትወጣ ቻልክ? ከዛ በፊት ማለት ቤተሰቦች ጋር የነበረ ኑሮ ምን ይመስል ነበር? አዎ ስለ ጎዳናው እመጣልሃለሁ። ግን ከዛ በፊት ቤተሰቦቼ ጋር ሳድግ የትምህርት እድል አላገኘሁም። ጥሩ ጊዜ አልነበረም። ደስተኛ ነው እንደዚህ የልጅነት ይሄ ቦርቄ ተጫውቼ የምልህ ነገር የለም። ያው የመጣሁበት መንገድ ጥሩ አልነበረም። ምንድነው እናትና አባቴ ጋር እያለው በእርሻ ነው ያሳለፍኩት። ያው አቅሜ ለእርሻ ባይደርስም ከብቶችን በመጠበቅ በሚያርሱ ጊዜ በማገዝ እንደዚህ አይነት ህይወት ውስጥ ነው ያሳለፍኩት እና ትምህርት እየፈለኩኝ ነው። ትምህርት እድል ማግኘት አልቻልኩም። እኩዮቼ ሲማሩ እናቴ
የቤት እመቤት ናት። አባቴ ደግሞ አንዳንድ ስራዎችን ይሰራል ከግብርናው ውጪ ማለት ነው። ጥበቃዎችን፣ የተለያዩ ስራዎችን ይሞክራል፣ ገንዘብ ያገኛል። ነገር ግን ለእናቴ ይሄ ነው የሚላት ነገር የለም። እሷ ያው ከሆዳችንን በእርግጥ አንቸገርም እዛው ስለሚታረስ፣ ነገር ግን አንዳንድ አስፈላጊ ወጪዎች ያው ጨው ሊሆን ይችላል፣ ጋዝ፣ ኩራዝ እንጠቀማለን። እነዚህ አይነት ወጪዎችን በቅጡ አታገኝም እና አንዳንድ ጊዜ በጨለማ የምናድርበት ጊዜ አለ። አባቴ ምንድን ነው የሚባለው ሰልፊሽ ነው፣ ራስ ወዳድ ነው። የራሱ ነገር አይጉደልበት እንጂ የራሱ ነገር ከተሟላለት ሌላው ነገር አያሳስበውም። ወደፊት ደግሞ ይሄ ልጅ አድጎ ይወቅሰኛል ወይ ደግሞ ይሄ ልጅ መስመሩ ይበላሻልን ብሎ ያሰብ አይመስለኝም። እንደዛም አይነት አስተሳሰብ የለውም። ለእናቴም ስሜት ያን ያህል የሚያስብላት አይደለም። መጨረሻ ላይ እናቴ ያለፈችበት መንገድ የሚያሳዝን ነው ማለት የሚያሳዝን ያ ምንድነው ወደ እናቴ ስመጣለህ እናቴ ብዙ ጊዜ ትሰቃይ ነበር፣ ይደበድባት ነበረ እየጠጣ እየመጣ እና ገንዘብ ለምን ትጠይቅኛለሽ ወይ ደግሞ አንዳንዴ እቤት እንዳላገኝሽ ብሎ ወይ በልጅ ይልክባታል። መጠጥ ቤት ሆኖ በቃ ትሳቀቃለች፣ ግራ ትጋባለች። እቤት እንዳላገኝሽ ማለት ምን ማለት ነው? በቃ ደስ እንዳለው በቃ ወይ ሌላ ሴት ይዞ ይመጣል ከመጠጥ ቤት፣ እቤት እንዳላገኝሽ ከቤት ውጪ ሲለው ደግሞ በሰላም አንድ ሰሞን ደግሞ ኖርማል ላይፍ እንኖራለን በሰላም ማለት ነው። እና ገንዘብ ደግሞ ተጨማሪ ማግኘት ፈለገና እኔን የኛን ከብቶች ብቻ ከምትጠብቅ የሌላ ሰዎችን ከብቶች አንድ ላይ አድርገህ ብትጠብቅስ የሚል ሐሳብ አመጣና በቃ ልፋት የለውም አንድ ላይ ተጠብቃለህ፣ ደሞዝ ይታሰብልሃል። ይሄ ደግሞ ለልብስ ለአንዳንድ ነገር ይሆናል፣ ወደፊትም ለአንተ ጥሩ ነው፣ ስራም በዚሁ ትለምዳለህና የሌላ የጎረቤት ባላባት የሚባሉ ልጆቻቸው ማለትም እንደኔ አይነት ወጣት ልጅ የሌላቸው ትልልቅ ልጆች ያላቸው የነሱ ልጆች እያስተማሩ እኔ ደግሞ በቃ እነሱ ጋር እንድቀጠር ተደረኩኝ እና የሰዎቹ ከብት ተሰብስቦ አንድ ላይ ነው እኔ ሳር ማበላው ውሃ ማጠጣው ወደ ቤት በቃ ያው ከብት ማገድ ማለት ነው። እንደዛ አድርጋለሁ። እነሱ 20 ብር 25 ብር አንዳንዴ ደግሞ እንዲሁ ባል ደግሞ ሲሆን ደግሞ 30 ብር እያደረጉ ደሞዜን ይሰጡኛል። ነገር ግን ያ ደሞዝ በቀጥታ ነው እጄ ላይ ገባ። ለሚያስፈልግ ነገር እሰጥሃለሁ፣ ልጅ ገንዘብ መያዝ ተገቢ አይደለም፣ እኔ ጋር ነው ማኔጅ ማድረግ ያለብኝ እና ገንዘቡን እሱ ከያዘ በኋላ መልሶ ይሰስታል መሰለኝ። ገንዘቡ ጋር እንደደርስ አያደርገኝም። ምናልባት አልፎ አልፎ ወይ እንዲሁ ገበያ አካባቢ ምናምን ከወጣ የሚበላ ነገር ከገዛልኝ ነው። ያንን ነው በቃ እና ምንድን ነበር የሚለኝ እያጠራቀምኩልህ ነው የት ሄድብሃል አይነት ተረጋጋ ነው የሚለኝ። የሆነ ሳለ እንደማይሰጠኝም እንደማያጠራቅምም በቃ ልቦና ያቀል የሆነ ነገር እንደዛ ገባኝ። ያው ምን ብዬ ከአባቴስ ጋር ልግጠም? አንደኛ ልጅ ነኝ፣ ሲቀጥል ደግሞ እድገታችንም ባህላችንም በፈጣሪም ዘንድ እንኳን ከአባት ጋር መጣላት አይደለም አባትን መገላመጥን ትረገማለህ። ያንንም ፈርቼ ይጨንቀኝ ነበር። ግን እንደው ያንንም ገንዘብ እያገኘ እናቴን ሰላም ቢሰጣት ደስ ይለኝ ነበር። ለእናቴም ሰላም አይሰጣትም። ያው ገንዘቡን የተቀበለ ሰሞን ያው የደሞዝ ሰሞን ማንም ሰው እንደሚደሰተው በደንብ ደስተኛ ይሆናል። ደስተኛ ስለ ሌላ ሰው ደስተኛ ሊሆን ይችላል፣ እሱ ደግሞ ሰላም ይሆናል። ለዘሰሙ ያ ገንዘብ እስኪያልቅ ድረስ ደሞዝ የመጣቀም ምናልባት 1 ብር ወይ 2 ብር ከሰጠኝ ለእናቴ ነው የምሰጣት። በጣም ነው የምደሰተው እንደዛ ራሱ አስበው ከሰጠኝ። ነገር ግን በዚህ እንደቀጠለ ያን ማስታወስ አልፈልግም። 10 ዓመት አካባቢ ይመስለኛል በተከታታይ ጸብ ውስጥ ገቡ። በቃ እንለይ አይነት ነገር በሽማግሌ እስከ መለየት ይደርሱና እሷም ቆርጣት ቆርጥም ከሄደሽ በኋላ ደግሞ አምራራ ከሄደሽ በኋላ መልሶ ያባብላታል። እኔ እንደ ድሮ እንዳልመስልሽ የሚሉ የማባቢያ ቃላቶችን ያመጣል። ለአንድ ልጃችን ብንታረቀስ ምናምን ይልና ደግሞ ያባብላታል ማለት ነው። እናቴ ደግሞ ፍቅር ኖሮባት ሳይሆን በአንድ ትዳር ነው እንትን ማድረግ የፈለገችው። ከዛም ከዚህም መውለድ የለብኝም ሌላ ደግሞ በአገባ ደግሞ ያኛው አባት ደረጃን ይገላምጠዋል። ለልጄ ጥሩ አይሆንም አዲሱ አባት፣ ከዚህም ከምሰቃይ ምናልባት ይሄ ሰውዬ ከነገ ዛሬ ልቦ ነው ይመለሳል እያለች ነበር የምትታለለው እንጂ እናቴ አሁን ላላወቀ ሰው ሞኝ ሊላት ይችላል። ነገር ግን ሞኝነት አይደለም። ቤትን ለማፍረስ አለመቸኮል ሞኝነት አይደለም፣ መረጋጋት መታገስ ነው። ነገር ግን ዋጋ አስከፈላት።
ያ ነገር ዋጋ አስከፈላት። በሰዓቱ ብትለያይ ኖሮ አሁን ላይ በህይወት ትኖር ነበር። በሰዓቱ ውሳኔ ብትወስን ኖሮ ማለት ነው። ነገር ግን ያው እግዚአብሔር የፈቀደው ነው የሚሆነው። እንግዲህ እዚህ ጋር ይብቃሽ ቃላት እና ወደዛ ስመጣለህ ያን ቀን ያው ከብቶችን አስገብቼ በሰላም ወደ ቤት ገባው። ያን ሰሞን ይጠጣል፣ ይጨቃጨቃል። ደግሞ አንድ ሰሞን ደግሞ ደህና ስለሚሆን ያው የተለመደ ነው ብዬ አብሬያት አመሸው። የተገኘችውን ነገር ቀምሼ እኔ ተኛው። እሱ ሳይመጣ አትተኛም። በር ትከፍታለች፣ ታረጋጋዋለች። መራመድ ካቃተው ደግፋ ወደ መኝታ ታስጠጋዋለች ማለት ነው። የዛን ቀን ተኛው። ወደ ያው ክፍለ ሀገር ላይ ስለሆነ ሰዓት አጣቅም ግምት ነው። ከተኛው ከ1 ሰዓት ከ2 ሰዓት በኋላ ይመስለኛል ወደ 4 ሰዓት አካባቢ ጭቅጭቅ ተጀመረ። እዛ እኔ የተለመደ ስለሆነ በቃ ተሳድቦ ወይ ገፍትሯት ገብቶ ይተኛል ብዬ ነበር። ነገር ግን እየበረታ መጣ። እዛ እንዳልሰማ ራሱ ሆኜ ልተኛ ስል አልተኛኝ አለ። ግራ ተጋባው። ከዛ ያው ላምባውን ኩራዙን እንዲበራ አደረገችው እሷ። በቃ ይሳደባል። በቃ ያው ተሳድቦ ይወጣለታል። እስኪ ልታገሰው አይነት ነገር ብላ ታገሰችው። እየጋለ መጣ። እንደውም በቃ ያንቀጠቅጧል፣ ያለዋሉ። የሆነ ሰዓት ላይ ዘነዘና አንስቶ ነው። ምንም እንደሌላ ጊዜው ጥፊም አልሰነዘረም፣ አልከፈተራትም። በቃ በቀጥታ ዘነዘና አንስቶ ነው አናቷን ያላት ማለት ነው። ማለት ቆይ እዚህ ደረጃ የሚያደርስ ግጭት አላቸው? በቃ አበሿም ነው፣ ከሌላም ሰው ጋር አይስማማም። ነገር ግን እሷ ግን ያው ሲመታትም አልቀሳ እባክህ ምናምን ብላ ነው። ግን የዛን ጊዜ ምን ብልጭ እንዳለበት አላውቅም። እሷም ይበቃል ከእንግዲህ በቃ እኔ ሳልሞት ወይ ልለያይ ይበቃል ከእንግዲህ ስትል በቃ ፈራ መሰለኝ። ምን እንደፈራ አላውቅም። ብልጭ ያለበት መሰለኝ። አጠገቡ ያው ደግሞ ያቀብልሃል እኮ ሰይጣን ያቀብልሃል እኮ። እንደዚህ አይነት ነገር ሳስብ አጀሬ የሆነ ነገር ያቀብልሃል። እጁ ላይ ገባለት መሰለኝ። አጠገቡ ነበረ። እሷም በዚህ እንትን በይ ሲላት አናቷን አላት። እሷም ወደቀች። እኔም የተቀመጥኩበት ቦታ ሆኜ ደርቄ ቀረሁ። እንዴትስ ብዬ ልጩህ እኔንም ይመታኛል ብዬ አሰብኩ እንጂ እናቴ እንደዛ እንትን ትላለች ብዬ አላሰብኩም ነበር። ነገር ግን ሰው ደነገጠ። በሩን ከፍቶ ወጣ። በሩን ከፍቶ እንደወጣ የጎረቤት ሰው የግቢውን በር ሲከፍተው ሰማ። የግቢውን በር ከፍቶት አልወጣም። በእርግጥ ከፈተውና ግራ ተጋባው። ለማምለጥም አሰበ፣ ግራም ተጋባ። እኔ ደግሞ ያቺው መብራቷ አለች እናቴን አያታለሁ እንትን ስትል እንደው ብዙ እንትን አላለችም። በቃ ከዛ በኋላ የግቢውን በር ሲከፍተው የጎረቤት ሰዎች ያው ሌባ ነው የመሰላቸው። የግቢውን በር ከፈተው በኃይለኛው ጓዝ ያደርገው ውሾች ጮሁ። ሰዎች መጡ፣ ደነገጡ። እንደገቡ እሱ እጁ ይንቀጠቀጣል። እንዴት ማምለጥ እንዳለበት እንዴት ማውራት እንዳለበት ግራ ተጋባ። እሷን ዞር አደረጓት። እኔን ደግሞ ያው ያሳደጉኝ አንድ ጎረቤት ነበሩ፣ ዞር አደረጉን። እሱ ተያዘ። ከዛ በኋላ ያለውን ነገር ይሄ ነው ብዬ አልነግርህም። በቃ ግራ ተጋባው። እንዳልፈለም ያ ጊዜ አለፈ። ያ ጊዜ እንዳለፈ እሱ ወደ ከዛው ምንድነው ወረዳችን ላይ እስር ቤት ነበረ፣ ትንሽ እስር ቤት። በነጋታው ወደ አሁን ወዳለንበት ከተማ እንዲዘዋወር ተደረገ፣ ወደ ከፍተኛ ማለት ነው። ከዛ ጊዜ በኋላ ያለው ነገር ለቅሶ ምኑም ተምታታ። ወንድሜ መጣ። ወንድሜ ለቅሶ ሊደርስ ነው የመጣው እንደማንኛውም ሰው። አያቶቼም ተባለ፣ የሱ ቤተሰቦችም ተባለ። ያው የሱ ቤተሰቦች አያቶቼ ማለት ነው፣ አጎቶቼ፣ አክስቶቼ እንውሰደው ይሄን ልጅ ሲባል እኔ ፈራው። በቃ የእናቴ ነገር እንደሚመጣብኝ ፈራው። ታላቅ አንተን ወስደው ሊያሳድጉ ማለት ነው ከታላቁ እንደማለት። አዎ በቃ ታላቁም እዚህ እያደገ ነው። ይሄም ብዙ እድሜው ላይ ደግሞ ለትምህርት ይገባል። ይረጋጋ አይነት ነገር ሲባል የና ቤት የቤተሰቦች ደግሞ እንውሰደው ለማለትም አልፈለጉም። ቀጥታ ያው እኛ ያደግንበት አካባቢ ደም መመለስ የሚባል ነገር ስላለ እንዴት የእህታችን ደም ፈሶ መቅረት የለበትም፣ ከንቱ ሆኖ መቅረት የለበትም፣ ያንን ነገር እንመልሳለን ብለው ብስጭት ላይ ስለነበሩ እኔም ደግሞ ሁኔታቸውን ፊታቸውን ሳነበው ጥሩ አይደለም። ያው ገፊ አይነት ነገር ያስ የማንዘር አይነት ነገር ይላል አጎቴ። እሱ ወንድም በጣም ይበሳጫል፣ ይነገራት ነበረ።
አንድ ልጅ አይከብድሽም ይዘሽ ውጪ ይላት ነበረ። ከሁሉም ሳልሆን እኔ ይቅርብኝ አልኩኝ። ወደዛም ሄድ ፈራው፣ ወደዚህም ሄድ ፈራው፣ መሀል ላይ ሆንኩኝ። ከዛ አሁን ወዳለንበት ከተማ መጣው ማለት ነው። ጠፍተህ ራስህን ችለህ ወደ ጎዳና ለመኖር ነው የወጣው? አይ እኔ ጎዳና የሚባል ነገር አላውቅም። እና የት ለመኖር ብለህ መጣህ? ሰው ጎዳና ይኖር ምን ይኖር አላውቅም። ምናልባት እንደው ቤተክርስቲያንም ይሁን ምንም አንዳንድ ሜጃ ስታጣ መቼ የሚታየን እንደየእምነታችን ነው። ቤተክርስቲያን ደጅ የተጠጋ ሰው አይጨክንበትም ብለህ ስለምታስብ እያለቀስኩኝ ነው። ብቻ እዛ ዙሪያውን እርሻ ነው ያለው። ወዴትም አትሄድም። ሰው ወዳለበት ነው የምትሄደው። ሰው ወዳለበት ስለሚሄድ ሰው ወዳለበት ሄድኩኝ። ቤተክርስቲያን በር ላይ እያለቀስኩኝ ነበር። ያው አልለመንኩም፣ እንደዚህ አድርጉኝ ምናምን ብዬ አልለመንኩም። ሰው ይገባዋል። እንደዚህ ከንፈር ደርቆ ምናምን ብስቅልቅል ብለህ ይገባዋል። ምግብ ምናምን ሰጡኝ። እዛው ቤተክርስቲያን አጠገብ ትንሽዬ ቤት ነበር። እዛ ገብቼ እንድውል እንዳድር የተወሰነ ጊዜ፣ ከዛ በኋላ እንድላላክ እንደዚህ አይነት ነገሮችን እያደረኩኝ፣ ከተማዋ ደግሞ እንደሆኑ አልሰፋችም፣ ጠባብ ናት። ሰው ለሰው ይተዋወቃል፣ ፀጉረ ልውጥ ሰው ይተዋወቃል። አሁን ከተማው ሰፍቷል። ሰውም በኑሮ ውድነት ምክንያት መተዛዘኑ ያ ነገሩ ትንሽ መጨካከኑ አለ። ግን በሰው ማትፈርድ ኑሮ ነው። የዛ ጊዜ የት ራት እንደበላ ላታቅ ትችላለህ። እየተላመድኩኝ ስመጣ ከተማው ላይ ያሉትን ሰዎች ሙሉ ለሙሉ አላቅም። የምኖርበትን አካባቢ ስማቸውን፣ እንዴት መላክ እንዳለብኝ ታማኝነት ራሴ ላይ ያሳደርኩኝና እንደዚህ አይነት ነገር ውስጥ ገባው ማለት ነው። ከዛ በኋላ ነው እዛ ቦታ ላይ ትምህርት የሚያወድሉን ስላላገኘው ወደ ገበያ ሄድኩኝ ማለት ነው። ገበያ ላይ ስትውል ፌስታል አዞራለሁ። እንትን የለኝም ነበረ ማስቲካ ብስኩት ለመያዝ ገንዘብ የለኝም። ያው ፌስታሏን ነው ማዞረው። ፌስታሏን እሸጣለሁ፣ ያገኘኋትን እበላለሁ። ማምጫ ደግሞ እንደምንም ሰብሰብ አድርጌ ደግሞ አመጣለሁ። ከዛ ህይወት በእንደዚህ አይነት ነገር ቀጠለ። እዛ የምኖርባቸው የነበሩት ሰዎች ገፍተውኝ አይደለም፣ በራሴ ሁኔታ በቃ ራሴ እየበላው ምን እያልኩኝ ከሰዎች ጋራ ደባል ሆንኩኝ፣ መኖር ጀመርኩኝ። ከዛ ህይወት እንደዚህ እየቀጠለ ሌላ ታሪክ ውስጥ ገባው ማለት ነው። ምን አይነት ታሪክ ውስጥ ገባ? እስኪ እንደዚህ እየቀጠለ ከጎዳና የሚባለውን ነገር አወቅኩኝ። ጎዳና የሚባለውን ነገር አወቅኩና እንበላለን፣ እንጠጣለን፣ የሆነ ግንብ ስር ምናምን መተኛ ጀመርን። አንዳንድ ቀን ቤት ውስጥ እንተኛለን፣ አንዳንድ ቀን ግንብ ላይ፣ አንዳንድ ቀን ደግሞ እንደዚሁ ቤተክርስቲያን ዙሪያ ሰዎች ጋር እየተጠጋ እናድራለን። ከዛ ያ በዛ እንደዚህ እየሄደ ሲሄድ ሱሶችን ለመድኩኝ። ያው በብዛት እኛ አካባቢ አረቄም ጠላም አለ። ያው በእርግጥ ጠላ ቀምሳለሁ እንጂ ያን ያህል እንትን አለንም ነበር። ግን በድግስም በምንም ትጠጣለህ፣ ትበላለህ። ያ ደግሞ እንደውም ያው ችግርን ጭንቀትን እንደመርሻም ትጠጣለህ ማለት ነው ብዥ ሲልብህ። ከዛ ደግሞ መልሰህ ደግሞ ወደ ቤተክርስቲያን ትሄዳለህ፣ ትሳለማለህ። ከዛ ራሴን ይጸጸተኝ ነበር። መልሼ ደግሞ ይቅር በለኝ አንተ ማን አለኝ ነበር። ከዛ በኋላ ደግሞ ጸጸት የሚባል ነገር ከልቦና የጠፋ። ከዛ ያ ሱሱ እንዴት ነው ላስቲክ ሽጬ ያው ፌስታል ሽጬ እንዴት ነው ምግቤንም ሱሴንም እንዴት ነው ማድረግ ያለብኝ ስል እየተሰላቸው መጣ። ትምህርት የሚባል ነገር እንደውም ሰው ሲያወራኝ ሁላ ደስተኛ ፍላጎት ማጣት ጀመርኩኝ ማለት ነው። ሰው ተምሮ ያው መቼም በልጅነታችን ኢንጂነር ዶክተር ትላለህ። ከዛ በጣም ሌላ ትምህርት ምናምን የሚባል ነገር ያው በቃ ቦሪንግ ሆነብኝ። ይቅርብኝ አልኩና ወደ ስርቆት ገባም ማለት ነው። ወደ ስርቆት እዛ የገበያ ቀን ገበያ ሮብና ቅዳሜ ነበረ። ያው ሞቅ ያለው ገበያ ቅዳሜ ቀን ነው። ግን ሮብም ቅዳሜም ከገበያ አካባቢ አልጠፋም ሲለኝ ትንሽ ሰውነቴም ደደር እያለ ስለመጣ እሸከማለሁ። ዞር ደግሞ ሲል ደግሞ በሬ ተራ ምናምን ገብተን ደግሞ ብር ሲቆጠር ምናምን መዘዝ እናደርጋለን። ያው በሬ ተራ የገባሁት ከፍ ካልኩኝ በኋላ ነው። እዛው ሽንኩርት የሚጭኑት የሚወርዱት ጋራ እንትን እላለሁ። በሬ ተራ ደግሞ ትጠይቃለህ፣ ይሰጡሃል። በሬ የሚሸጡት ብር አያጡም። ከፍ እያለን ስንመጣ ነው ወደዛ የገባ ነው ማለት ነው። ከዛ እንደዚህ አይነት ወንጀል ውስጥ ያው ቀስ በቀስ አይደለም የሚባለው፣ ቀስ በቀስ አላስፈላጊ ነገር ውስጥ ገባሁ። አሁን ያለፈ ታሪክ ስለሆነ ነው የምነግርህና ያለፈ ነገር ስለሆነ እንጂ ኮርቼበት እንደው ጥሩ ነው ብዬ አይደለም። ማንም ሰው ያልሆነ ነገር ውስጥ የሚገባው አንዳንድ ጊዜ ጠግበህም እኮ የምትገባው እኮ ኮርተህበት እኮ አይደለም። ጥጋብም እኮ አንድ እንትን እኮ ነው፣ ጥፋት ነው እኮ
ገባ ጠገቤም ቢሆን የምጸጸትበት ነገር ነው። ግን ያ ጠገቤ ሳይሆን እንደው ነገሮቹ ተወሳስበውብኝ ነው እና ደግሞ መካሪ ማጣት አማካሪ ማጣት። ለምሳሌ አጠገብ ሰው ሲኖር ይሄ ነገር ይቅርብን እቺ ቀን እኮ ታልፋለች እንደዚህ ያለ አማካሪ ማጣት ምንም የምታውቀው ነገር ሳይኖር ሲቀር አንዳንድ ጊዜ ያለው ነገር ውስጥ ትገባለህ እንጂ መካሪ ሲኖር አንተም ብልህ ትሆናለህ። እንደዚህ አይነት ነገር ውስጥ ገባው። በሂደት ወደ በሬተራ ገባው። ከዛ ከተማዋ ላይ ታወኩኝ ማለት ነው። ያው ልቤ ድፍን ነበረ። 18 ዓመት ሞላኝ በዛ ጊዜ። በቃ ልቤ ድፍን ነው። ሰውነቴ ቀጫጫም ቢሆን ያለፉትን ነገሮች ሳስባችሁ ብስጭት ይለኛል። ርህራሄ የሚባል ነገር ጠፋ ከውስጤ። ብዙ ጊዜ እናቶች ላይ የሚጨክን ልቦና ብዙ የለኝም። ነገር ግን ራሴ ላይ ግን ሞትን አልፈራም። ፈጣሪ የፈጠረኝ ለሞት ነው። አሁንም በሞት ኖርማል ብዬ ነው ማስበው ማለት እና ከዚህ ነገር ወጥቼ እንደዚህ አይነት ኖርማል ላይፍ ውስጥ እገባለሁ፣ እንደዚህ አይነት ነገሮች ይቀያየራሉ የሚል እምነት የለኝም። በቃ መዝረፍ መኖር እንጂ የሆነ ነገር ዘግቼ ወይ ሌላ ላይፍ ውስጥ ምናምን ነገር ብዬ አላስብ ነበር። ከዛ የሆነ ሰዓት ላይ ከተማ እንዳለ ሰፊ ከተማ ወደ አዲስ አበባ ምናምን መሄድ እንዳለብኝ ግን ምን ሰርቼ ልበላ ነው እንደዚህ አይነት ነገር ውስጥ ገብቼ ምናምን። አንዳንዴ ደግሞ ሙሉ ለሙሉ ተስፋ ቆርጣለሁ። አንዳንድ ጊዜ ደግሞ መውጣት ይቻላል ለካ የሚል ነው ነገር ይመጣብኛል ማለት ነው። ነገር ግን ያው እንደዚህ አይነት ነገር ውስጥ እየገባው ሳላስበው አሁን የምናወራበት ርዕስ ላይ ደረሰን ማለት ነው። ማለትም ይሄ የአበባ እርሻ። ከዛ በፊት ግን በተደጋጋሚ ታስረህ ምናምን ነገር ወጣል? አዎ ታሰራለሁ፣ እወጣለሁ። ሰው በመደብደብ በመስረቅ አዎ ደስ የማይሉ ነገሮች አደርጋለሁ። አስቸጋሪ ነው። በመጠጥ ተገፋፍቼ ማለት ነው። ታዲያ እንዴት እንደቀልድ ተለቀቀ? ሴት ደፍሬ ስለ ጓደኛዬ ነበረች። ጓደኛዬ ስለ እሷም እንደዚሁ ከቤተሰብ ተጣልታ ነበረ። ነገር ግን ደፍሬያለሁ ስለ ያለ ፍላጎቷ እንዲሁ እንጠጣለን እንበላለን፣ ጓደኛ ባንሆንም ያለ ፍላጎቷ እንደዛ ታደርግ ምን ታለብ ይሆናሉ። አንድ ጊዜ ያው ጓደኛው ነበረች እንደዚህ ቢያደርግ በሚባል በጥቅጣት ማግለያ ነው የወጣሁት 3 ዓመት ታሰሪ በሷ ማለት ነው። ነገር ግን ብዙ ጊዜ እንደነገርኩ እናቶች ላይ ሴቶች ላይ ያን ያህል እንትን ለማለት አልሞክርም። መልሼ ደግሞ የማዘንም ነገር አለ ልቦናዬ። ነገር ግን የሆነ ሳለ ልቦናዬ ተደፈነ። ከዛ በኋላ ነው መታሰር መፈታት ኖርማል ሆነ። ከተማውም ላይ ፖሊሶችም ያውቁኛል፣ እደበደባለሁ። የሆነ ሳለ ላይ ደግሞ ታመመ የሚባል ነገር መጣብኝ ማለት ነው። በቃ እሱ ምንም አይነት ፍርሃት የለውም። ብትገሉትም መዘዝ ነው የሚሆንባችሁ። ያው እሱ ጤነኛም አይደለም የሚባል ነገር መጣ። የዛ ጊዜ ነው ልቦናዬ እየተሰበረ የመጣው። ምንድነው ሰው ሳይረዳ ሲቀር ከችግሩ በላይ የሚጎዳ ንዴትን፣ ብስጭትን፣ ሐዘንን፣ መጎዳትን ሰው ሳያቅል ሲቀር ያ እያስከፋ ይመጣ። ምንድነው ታመመ የሚለው ነገር እየከበደ ይመጣ። እንደ ሰው ቅር ብሎ እኮ ቅሬታንም ስታወራ አይ ሌብነት ነው። አንዳንዴ አመኔታም ለማሳየት እኮ በጣም ያበሉኝን ያጣጡኝን ሰዎች ብዙ ጊዜ መለስ ብዬ አስብና እነሱ ጋር ስደርስ እነሱም በሰላም ሳሳልፍ ስገኝም ደግሞ እነሱም ደግሞ እምነት እያጡብኝ ሲመጡ ሁሉም ሰው የሚያምነኝ ሰው ሲጠፋ ራበኝም ስትል ሳትታመን ስትቀር የሆነ ነገር ቸገረኝም ስትል ሳትታመን ስትቀር ሁሉን ነገር በሹፈት ሲታይብህ የዛ ጊዜ ልቦና እየተሰበረ መጣ ማለት ነው። ምንድነው ከሌብነቱ በላይ የሚረዳኝ ሰው ማጣት። ገንዘብ እጄ ላይ ራሱ ኖሮ ሆቴል ገብተህ እኮ በልተህ ማትከፍላቸው ይመስላችኋል። ለምን ታሟል የሚለው ነገር ስላለ ማለት ነው። እና ያ ነገር ውስጤን እየሰበረ መጣ። ከዛ ወደ ስራ ሀሳብ መጣልኝ። አበባ እርሻ የከተማው ልጆች በአጠቃላይ እዛ ገቡ። ማለት እንደኔ አይነቶቹ ሳይሆን የተማረ ነው የሚሉትም 10ኛ ክፍል የጨረሱ ሁሉም ብዙ ሴቶችም ብዙ ወንዶችም እዛ ስራ ገቡ ማለት ነው። ከዛ እንዴት ብዬ ነው እዛ ስራ የምገባው? የቻይና ድርጅት ነው ይባላል። ቋንቋ እንዴት ነው መግባባው ምናምን ብዬ ትንሽ ግራ አለብኝ። ከዛ ምንም ችግር የለውም በቃ በምልክትም ቢሆን ሄጄ ወይ የጉልበት ስራም ከሆነ እንደዚህ ወይ ሸክምም ከሆነ ለስራ ምናምን ብዬ በድፍረት ስሄድ እዛ ያው ቦስን አገኘሁት። ያለው ነገር ውስጥ ነው ያስገባኝ ማናጀሩ ማለት ነው። ዋናው ባለቤቱ ሳይሆን ማናጀሩ። እኔ እሱም ባለቤት ነው ብዬ ነው ያሰብኩት። ነገርኩት፣ ራሴ ነኝ እኔ የቀረብኩት። ከዚህ በፊት እንደዚህ አይነት ነገሮች እሰራ ነበር። ያው እንዳንተ እንደምነግርህ አይነት ነገር ሳይሆን እሱም እንዳይፈራ ከዚህ በፊት ስራ የለኝም። ያው ስራ ፈት እንደነበርኩኝ ነገርኩት። ስራ እንደምፈልግ
ስራ እንደምፈልግ ነገርኩት። ተያዥ አለኝ። ስለ ቤተሰቦቼ ነገርኩት። ተያዥ ሲለኝ ያው ብቸኛ እንደሆንኩኝ ነገርኩት። በእምነት አስገባኝ። እኔም የዛ ጊዜ ነበረው በእምነት ለመስራት ነው ልቦና የነበረው ማለት ነው። በጥሩ ሁኔታ እየሰራው ነበረ። ከዛ ጓደኞቼ እንደዛ ስሰራ የሆነ ፋራ ነህ አይነት ነገር፣ አንዳንድ ጊዜ ጨዋም ስትሆን ፋራ ትባላለህ፣ አውቀህም እንዳላወቀ ስትሆን ያው ሞኝ ነው ምናምን ትባላለህ። ያ ነገር አሁን ቢሆን ተቋቁሜ አልነበረ፣ ራሴን አውቃለሁ። በቃ ዝቅ ብዬ ራሴን በመስራቴ ፋራ ቢሉኝ ምናምን አይገደኝም ነበር። ያ አጉል እድሜ ላይ ስለነበርኩኝ አንተ አጉል ታማኝ ትጮታለህ፣ ሀቀኛ ቀኛ። እዛ እኮ አንዱ ኬሚካል እኮ ውድ ነው እኮ እንደው ኬሚካሉ ከዛ አውጥተህ እኮ ለሌላ እርሻ እንትን ብንለው ውድ ነው እኮ። እንደውም አምነዋል ተያዥ የለብህ ምን አስጨነቀ አይነት ነገር ይሉኛል። አይተውኝ ምናምን እያልኩኝ አርፌ ስሰራ እንደውም የአካባቢውም ሰው ተቀየረ አመለካከቱ፣ አሪፍ ሆነ አይነት ነገር አሪፍ ሆኗል ምንም ተብዬ እየሰራው እያለ አንድ ጊዜ ያው ተወሰወስኩኝ። እንትን ነው ላፕቶፕ ነበረ። ላፕቶፓን ብዙ ጊዜ አያታለሁ። ያው ጠልጠል አድርጓ ሲወጣ ያለው ኮምፒውተሮችም አሉ። ኮምፒውተሮቹ በገመድ ምናምን የተሳሰሩ ስለሆኑ ትንሽ ግራ ገባኝና ላፕቶፓን በቦርሳ ይዟት ይወጣል ይገባል። ያንን ሳይ የሆነ ጊዜ ያንን ቦርሳ ይዤው ወጣው ማለት ነው። ያንን ቦርሳ ይዤው ስወጣ ተያዝኩኝ። እሺ ምንድነው አስቤበት ቢሆን አልያዝም ነበር። እንደው ጎበዝ ነኝ ልል ፈልጌ ሳይሆን እንደው አስቤበት ሰርቃለሁ አልሰርቅም ብዬ ነበር ያሰብኩት እንጂ እንደ ድሮ አይነት ቦር አስቤበት እንዴት ነው ማምለጥ ያለብኝ ከጓደኞቼ ጋር ተቀጣጣሪ ምናምን ነበር ማድርገው። የዛን ቀን ድንገት ሆነ። አበባ እርሻ ውስጥም አይፈትሹኝ፣ ግን የዛን ቀን ባግ ነገር ይዤ ባጉ እንደዚህ ለመደበቅ ምናምን ስጥር የሆነ ሰራተኛ ይሁን ማን ይሁን አላቅም ብቻ ዘበኛው መጣብኝ። እንደዚህ መጣ። እንደ ስልክ የምትደብቀው ነገር አይደለም። ግራ ተጋባው፣ ተያዝኩኝ። ስያዝ በቃ ተሳስቼ ሰርቄያለሁ። መጀመሪያ ተጋፈጥኩ፣ ተከራከርኩት፣ ተያያዝኩት ምናምን። ከዛ ከኋላ ሌላ ዘበኛ መሳሪያ ምናምን ነገር ሸቀ ሲያረግ ስሰማ ደነገጥኩኝ። መልሼ እንትን ውስጥ ገባው፣ ብስጭት ውስጥ ገባው። ደህና የወጣሁትን ነገር እዚህ እምነት ተጥሎብኝ እየሰራው እንዴት እንደዚህ ያደርጋለሁ ምናምን ብዬ ተሰባሰቡ። ማናጀር ደግሞ ያው ግቢውን አያምነው፣ እዛ ግቢ አይጠፋም፣ ወይ ቢሮ ነው ወይ እዛ ከተማውም ጠባብ ስለሆነ ዞር ብሎ እዛችሁ ነው፣ ብዙ አይወጣም ሰራተኛ ባለበት ሰዓት ማለት ነው። እዛ ተያዝኩኝ፣ የሆነ ክፍል አስገቡኝ። መጣ እሱ እየመቱኝ ነበረ። እንደውም በሉት አለ አምኜው፣ በቃ እንደ ታናሽ ወንድሜ የማየው ልጅ እንዴት እንደዚህ ያደርጋል ምናምን አለ። በሉት ምናምን አለ። መቱኝ። ታውቃለህ በፊት እንደዚህ አይነት ነገር ነበረብኝ፣ ነገር ግን አሁን ቀንጥሎኝ ነው፣ ምንም ማድረግ አልችልም፣ ቀንጥሎኝ ነው። በቃ ከፈለክ ለህግ መስጠት ትችላለህ፣ መደብደብም መግደልም ትችላለህ አልኩት። ገባ። አመንኩኝ፣ ሰርቄያለሁ፣ ድርቅም አላልኩም። እጅ ከፍንጅ ነው የተያዝኩት። እጅ ከፍንጅ ብቻ ሳይሆን ከምቱ በላይ የሚጸጸተኝ የነበረው ነገር አለ። በቃ እዛ ጋር ኃላፊነትም ተሰጥቶኛል፣ ጥሩ ስም ስለነበረኝ ማለት ነው። እንደፈለክ ማድረግ ትችላለህ። በቃ የሚቆጨኝ ነገር እየደማው ነው ምናምን። በቃ እሱም ረራ ያደረበት እንደዛ ለሰው ሲሳሳይችሁ አላውቅም። ለእኔ እንደሳሳልኝ አላውቅም። በቃ አንድ ነኝ፣ ከተጨረስኩኝ ልጨረስ እንዳደረክ አድርገኝ አልኩት። በቃ ይቅርታም ማረኝም እንዳዲስ እድል ሰኝም አልልም እንዳረከኝ አድርገኝ አልኩት። እዛ እንደውም አሁን ደብድበነዋል። እዛ ክፍለ እዚህ ያው አንዳንድ ጊዜ እኛ ሀገር ደግሞ ስትሆን ደግሞ ያው እየደማ ስትሄድ ለሚመታችሁት የሚባል ነገር ስላለ ደሜ ምናምን ጠራረጉኝና በቃ ጠራርገነዋል። አሁን ደግሞ ይዘነው እንሂድ፣ እዛ ደግሞ እንዳያደረጉ ያርጉት ምናምን ሲል አይተውት እስካሁን የተመታው ይበቃዋል፣ አሁን ከዚህ ግቢ ይወጣ። እኔም ለማናገር ሞከርኩኝና እንደው እድል ስጠኝ አይደል እንደ ይቅርታ አይነት ነገር አይ ውጣ አለኝ። ከዛ በኋላ ወጥቼ መታሰሬ አልታወቀም። ከዛ ድርጅት እንደወጣው የተወሰነ ሰው አወቀ። እንደዚህ በላፕቶፕ እንትን እንዳልኩኝ አንዳንዴ አመል አይለቅም አይነት ነገር አሉ። ከዛ እንደተመለስኩኝ የተረዱኝ ሰዎች ያው ምግብ ምናምን ይሰጡኛል። ጓደኞቼ ጋራ እንደ ድሮ ቀጥታ ጎዳና ያላደረኩም፣ ሰውነቴ ጥሩ አልነበረም። ጓደኞቼ ጋር ቤት ውስጥ
መኖር ጀመርኩኝ ማለት ነው። እንደዛ ሆኜ እንዴት ነው ከዚህ በኋላ ያለኝ እምነት እዚህ ድርጅት ላይ እንደዚህ ሆንኩኝ፣ እዚህ ከተማ ላይ ስሜ እንደዚህ ጠፋ፣ ደህና እድል የተገኘውን ነገር ነበረ እንደዚህ ጠፋ ብዬ የድለላ ስራዎችን ቀጥታ ወደ ነበርኩበት ወደ ሌብነቱ አልተመለስኩም። መረጃው ግን ያለን ወደ ሌብነቱ እንደተመለስክ ነው አይደለም? ተመልሰ ከዛ ድርጅት እንደወጣ ወዲያውኑ በቃ ቀጥታ ወደ መዝረፉ ወደ መስረቁ እንደገባ ነው እኮ። ልመጣልህ ነው እኮ ወደዛ ወደ ድለላ ገብቼ ያው በድለላ እማላቀው ነገር ነው። ያን ነገር የድለላን ነገር አላቅም። ያው ጥቅም ነው። እንትኖቹ ናቸው የሚጣሉ ነጋዴዎቹ፣ ገንዘብ ያላቸው ሰዎች ምናምን ሲጣሉ ነው። ገንዘብ ጥሩ አገኝ ነበር። መስመር ውስጥ እየገባው ተመልሼ ወደ ዝርፊያ ወደ ወንጀል እንድገባ ያደረገኝ ፍላጎቱ አልነበረኝም። ነገር ግን ተልካሻ ነገሮችን ምናምንም ትቻለሁ ብዬ ከደላሎች ጋር ሲሆን የሚያጓጓ ነገር ያው ምንድነው የሚባለው ዘመናዊ ሌብነት ነው የሚባለው። ሰዎችን በአፋታሉ ግራ አጋብቶ ያልሆነን ባዶ መሬት አሳይቶ እንደዚህ በፌክ ምንድነው ሰርተፊኬት ካርታ በፌክ ካርታ እንደዚህ አይነት ነገሮች ውስጥ እንደገባ ነው የተደረኩት። ከዛ በኋላ ግን ያው እነሱ የለመዱት እንደዚሁ ገበያ ላይ ወይም ደግሞ ስመነተፍ ወይ ስደባደብ ምናምን እንደዚህ አይነት ወይ ደግሞ አረቄ መጠጥ ቤት ስበጠብጥ ነው። እዛ በቃ እንደውም ያው ለተመልካች ኩል ሰው ነኝ፣ ግን ያው መልሼ ወንጀል ውስጥ ነኝ። ስለዚህ ደረጃን ከፍ አድርገህ በትልልቅ ገንዘብ የሚዘርፍ ሌባ ሆንክ ማለት ነው። አዎ ያው ምንድነው ይሄ ባክግራውንድ ነው የሚባለው። እንደዚህ ራስህን እንትን አትልም፣ ሰው የማይገምትህም። ነገር ግን እንደዚህ አይነት ነገር ውስጥ ገባው። ግን ዞሮ ግን ሰዎች በጥሩ እይታ ማየት ጀመሩ። ነገር ግን ውስጤ ጥሩ አይደለም። መልካም እሺ። ከዛ በኋላ እንደዚህ ሆነ ወጣ ወደ ሌላ ሌብነት ስራ ገባህ ምናምን። ነገር ግን ተመልሰ ድጋሜ ከድርጅቱ ማናጀር ጋር በተደጋጋሚ ጊዜ እዛ ከተማ ላይ ስትታይ እንደነበረ እና አታረቀኝ በሞተው ጊዜም እዛ ድርጅት ውስጥ ስትገባና ስትወጣ በተደጋጋሚ ጊዜ ታይታል። በምን ተአምር ነው እንደዚህ ሊሆን ይችላል? ከሰውየው ጋራ በእሱ ከትልልቅ ደላሎች ጋር ይገናኛል። የሚጠጣበት ቦታ እኔም እዛ እገኛለሁ። ያንን ነገር ይቅርታ ልጠይቀውልና አንዴ አስደብድቦኛል። አንድ ጊዜ ጥፋት ሰርቻለሁ፣ ትቶኛል። ይቅርታ በማድረጉ ግን በማስደብደቡ ቂም አልያዝኩበትም። ባለመታሰሬ እንደ አዲስ ስሜ ባለመጥፋቴ ቂም ስላልያዝኩበት ንጹህ ሰላምታ ሰላም እንባባላለን። ግን እሱም ፋውለኛ እንደሆነ ገባኝ። ከዛ ከደላሎች ጋር ያም ገንዘብ እኔም መካፈል ጀምር። ከዛ በስራ እንዲህ ተግባባንና ያው ስራ እንደዚህ አይነት ስራ ያገናኛልና እኔ እንደዚህ አይነት ነገር ውስጥ ልገባ ፈልጌ ማለት እሱም እንደዚህ አይነት ስራዎችን ይሰራል ከደላሎች ጋራ እንደዚህ ካርታዎች ፌክ የሚሰሩትን ነገሮች ከትልልቅ ባለሀብቶች ጋር ነው። እነሱ ደግሞ ትንሽ ሌቭላቸው ከፍ ያለ ነው። ግን እኔ ያው እንደ ጓደኛ ነገር እንደ ቀድሞ በጣም እንደ እንትን ምናምን ሳይሆን ቀድሞ በክፉ አይኑ ያየኝ ነገርኩህ እኮ። ሌሎቹ ሰራተኞች የማይራራው ነው። የዛ ጊዜ ለእኔ ሲራራ እንደውም ምንድነው ይሉንታ ሲያዘኝ እንደው የዛ ጊዜ እንደዛ ራርቶልኛል። በምሰራም ሰዓት ጥሩ ደሞዝ ነበር የሚከፍለኝ። ከዛ እንዲህ ጓደኛው ነው። ከዛ እላላክለታለሁ። ከአዲስ አበባ እቃ ሲመጣ የምቀበለው እኔ ነኝ። ከዛ እንደውም ድጋሚ እምነት እየጣለብኝ ሲመጣ ቀር እንዳሰኘው አውቃለሁ። ግን ምናምን ስል በቃ ችግር የለውም ያ ያለፈ አለፈ ነው። እኔም እኮ ሳሳታለሁ ምናምን አለኝና በቃ ፋሚሊ ሆነ። እዛ መስሪያ ቤቱ ጋር እንደውም አንድ ጊዜ አብሬው ገባው እና ነግባ ችግር የለም ምናምን አለኝ። ሰራተኞች የሉም። ሰራተኛ ባለቀን ከባድ ነው ስደበደብ ስላዩ። ዘበኞቹ ደግሞ አንዳንዶቹ ተቀይረዋሉ። እሱ ተው ካላቸው ሰው ነው፣ በል ካላቸው በል ነው። ይፈራሉ የሱን ትእዛዝ። ምንም እንዳትሉት ምናምን አለ። እንደ ድሮ አለባበሴ ምናምን ተቀይሯል። በስነ ስርዓት እገባለሁ። ገቢና ቁጭ ብዬ ከሱ ጋር ከሌሎች ደላሎች ጋር እሰራለሁ። ጥሩ ገንዘብ እያገኘው ነው። ነገር ግን እንዴት ነው ወይ ከዚህ አገር ወጥቼ ሌላ ቦታ ላይ የራሴን ነገር ይዤ ልቀጥሎ ምናምን የሚባለው ድፍረቱን አጣሁት። እዛ ሀገር ላይ ነው ደላሎችም የሚያውቁኝ። እዛ ሀገር ላይ ነው የተዋረድኩበት። ሀገር ላይ መልሼ ክብሬን አገኘው። ሌላ ቦታ ደግሞ ሄድ ማን ይረዳኛል? እና ደግሞ ያንን ጥቅም ደግሞ ተረግጦ የሚሄዱ ደግሞ እንትን አለኝ። ያው ሁላችንም የምናደርገው ነገር የለም የሆነ ጠርቀም አድርገን ምናምን የምንለው ነገር አለ እና ጠርቀም አድርጌ ሌላም ቦታ ቤት የሚያስከብርህ እንትን ነው አይነት ነገር ምናምን እና አስተሳሰቤ ሁላ ከሳንቲም ጋር የተያያዘ ሆነ ማለት ነው። በቃ ሳላስበው በሰዎች የማዝን የነበርኩት እኔም እንደዛው እንኳን በሳንቲም የሆነ የኔ ነገር ብቻ ይበልጣል ለኔ ያውቃሉ አይነት ነገር እንደዛ አይነት ነገር ውስጥ ገባው። ያው ሰዎችን በጥሩ
ሰላምታ ነው ሰላም ምለው፣ በትህትና ነው ሰላም ምለው። ድሮ የዋህነትን እየተቀላቀለ ነበር። ጥቅም ሳታገኝ መጣላት፣ የሆነ ነገር ሳታገኝ የሆነ ክብሬን አይነት ነገር ነው። ከዛ በኋላ ሰላም ለደላሎችን ባህሪ ማየት ጀመርኩኝ። በጥሩ ትህትና ለምን ስራ እንዲያሰሯቸው ነገ ጠዋት እምነት እንዲጥሉባቸው እንደዚህ አይነት ነገር ስለሆነ ያው ስሜን መገንባት ጀመርኩኝ ማለት ነው። ከዚህ ከቦስ ጋር በጣም ቤተኛ ሆነ። ይደውልልኛል፣ የሚያስፈልገው ነገር ሲኖር ልጅ ላክልኝ ይለኛል። እዛ ደግሞ የድሮ ደረጃ አይደለም ተቀይሯል ብለውም ስለሚያስቡ የቤት ልጆች የሚታዘዙኛል። እዛ ደግሞ ድሮ ማሰራቸው የነበሩት ወደ ስራ ይገባሉ። ባለጌ እንትን ነው ባክኖ ያልቀሩ ልጆች አሉ። ሶሪ ልጅ ጋር ባለጌ ስል ባክኖ ያልቀሩ ልጆች ነበሩ። እነሱንም ደግሞ ልካቸዋለሁ። ስራ የጀመሩ ልጆች ምናምን አሉ። ወደዛ ስራ ተቀላቅለን እንስራ ምናምን ይሉኛል። እስቲ ቋሚ ነገር የለውም ምናምን እያልኩኝ ያው እነሱንም ልካቸዋለሁ። እና በቃ እኔ ከላኳቸው ሌቦች ራሱ እኔ ከላኳቸው እሱንም አያስቀይሙት። በቃ ከኔ ጋር እንትን ናቸው። ለምን ሲቸግረኝ የደረሱልኝ በጣም ጓደኛ ስለነበረን እንተዋወቃለን። እና እንደው አቀባቸዋለሁ የትም አያመልጡኝም ልል ሳይሆን እንተማመናለን ስለምንተዋወቅ ማለት ነው። እና ከእንደዛ ጋር እንደዚህ እንደቀጠለ እያለ አንድ ቀን የማስታውሰው ማታ 4 ሰዓት ተኩል ላይ ደወለልኝና ደሬ እባክህን የሆነ ምግብ ፈልጌ ነው ምናምን አለኝ። እንግዲህ ሰራተኞች ወጥተዋል፣ አጠገቡ የሚልከው ሰው አጥቶ ነው ብዬ ገመትኩኝ ማለት ነው። እና ከተማ ላይ ያሉት ምግብ ቤቶች ተዘግተዋል። ከዛ የት ነው የምታቀብለው ምግብ? እዛው ዋርሸ ድርጅት አበባ ዋርሸ። ምን ያደርጋል 4 ሰዓት ላይ ማታ? እኔም አልገባኝም። ምናልባት ስራ ሂሳብ ሲሰራ ኦዲት ሲሰራ ምናምን ስለሚሰራ ስለሚያመሽ ኦዲት ሰራተኛ ራሱን ይቻላል እንጂ ማናጀር አይሰራው። ኦዲት ምን ይሰራል? ራሱ የሚሰራቸው ሂሳቦች አሉ። እና ዛሬ እዚህ ነው ያደርኩት። ወደ ቤት አልሄድኩም። ራቅ ያለ ቤት ከመስሪያ ቤቱ ራቅ ያለ ቤት ስላልሄድኩኝ ግድ የለም ምግብ አቀብለኝ አለኝ ማለት ነው። እና 10 ሰዓት ምናምን ቢሆን ችግር የለውም ነበር። ከዛ ምን ልትሰራ ነው? ምንድነው የተፈጠረ ነገር አለ ምናምን ስለ እንዴ ደሬ አታምነኝም እንዴ? በቃ ትንሽ ምግብ አስፈልጎኝ ነው አለ። ከዛ ድጋሚ እስኪደውልም እድል አልሰጠሁትም። መቼም ሰው እምነት ሲጥልብህ ይከብዳል። ከዛ ማቃቸው ሆቴሎች ጋር ዞር ስል ዝግ ነው። አንኳኩቼ ከማውቀው ጋር እንደዚህ ሰው ነው እንደዚህ አራስ ሴት ናት፣ ሆስፒታል ገብታ ነው። አሁን ሆስፒታልም ዝግ ስለሆነ ነው ምናምን ብዬ አናገርኳት። ልጅቷን ደንበኛም ስለነበርኩኝ ያው እንደ ድሮ ስላልሆንኩኝ እዛ ቤት በኩል ነው የሚያውቁት። ምግብ አሰሩልኝ። ያንን ምግብ ቋጠር ይዤ ገባው። ምግቡን ቋጠር ይዤ ከገባው በኋላ ውስጥ ላይ እሱን አገኘሁት። ከፈተልኝ። እሺ እንደደረስክ ደውልልኝ አለ። እንደደረስኩኝ ደርሻለሁ ትኩስ ነው ምናምን ብዬ ወደ ውስጥ እንግባለን። ወደ ውስጥ ገባው። ከገባም በኋላ ቢሮ ላይ በቃ ምግቡንም አልከፈተውም። ትንሽ ችኮላ ይታይበታል። እንትን አለኝ ቶሎ ደሬ እባክህ 2 ልጆች ይምጡና ጠዋት ሌሊት የሚወጣ ካርቶን ነው አለኝ። ካርቶን ስለሆነ የሚያግዙ ልጆች ጥራ አለኝ። ችግር የለውም እኔ እናንተ ምናምን ስለው ኧረ ችግር የለውም ጥራ ግድ የለህም አለኝ። አንተ ለምን እንትን ትላለህ? ይኸው ከእንቅልፍ አይደል ጠቀስክሽ ያመጣው ምናምን አለኝ። በቃ እኔ ችግር የለውም ሰው ጥራ ካልከኝ ሰው እንኳን አላጣም እኔ አንተን እንዳትጨናነቅ ወይም ደግሞ እንትን ብዬ ነው እንጂ ምናምን ስለው ኧረ ጥራ ምን ችግር አለ ምናምን አለኝ። ከዛ ልጆች ጋር ደወልኩና አሉኝ የራሴ የቅርብ ሰዎች አሉ። ደወልኩና ኑ እዚህ ቦታ ነው ከሰው ጋር ተጣልተ ነው ምንድነው ንገረን፣ ቆይ ምንድነው አንተ አትጨናነቅ ነገር ምናምን ሲሉ ኧረ ተረጋጉ እንደዚህ አይነት የሆነ ስራ ስላለሽ ነው ኑ በቃ ምናምን በቃ ያምኑኛል። መጡ። ግቢ ግቡ አልኳቸው። እዛ ግቢ ደግሞ የማይደፈር ግቢ ነው፣ ይፈራሉ። እኔም ከዚህ በፊት የሆንኩትን ነገር ያውቃሉ። እና በፊት ተጣልቼ ወጥቼ መቀየሬም ቢያውቁም ግን እዛ ግቢ ደፍሮ መግባት ስለሚፈሩ ተመልሼ ወጣሁ። እና እዛ ግቢ ውስጥ ወጣ ገባ አልኩ። ምግብ ላደርስ ገባሁ። እነሱን ለማምጣት ገባሁኝ። ተመለሰን እነሱን ይዣቸው ገባሁና ወዲያውኑ እኛ እንደገባን ሌላ ፒካፕ መኪና መጣ። ፒካፑ መኪና እንደመጣ ያው አዙሮ ፊቱን ቆም ብዙም አይደለም ቀለላሽ ፒካፕ ናት። ቶሎ አስገባን። በመልክ አስቀመጠንና ጨረስን። ምንድነው ምናምን ስለው አይ በቃ ተረጋጋ ደሬ፣ እኔ አንደኛ ምግብም ስላልበላው እዚህ ሂሳብ ስሰራ ስላመሸው ምናምን ስለደከመኝ ነው ስለተጨናነኩኝ ነው። ፒካፑንም ደግሞ እንድታገዘኝ ፈልጌ ነው ምናምን አለ። በቃ የብቻ ነው። በቃ እንደዛ ከሆነ ምንም ችግር የለም በቃ የነገ ሰው ይበለን አልኩት። የሆነ ነገር ምናምን አለ። አይ እኔ ለልጆቹ ነው የሰጣቸዋለሁ ምናምን ስለ ኧረ ግድ የለም እንዴ ምን በወጣ ምናምን ብሎ የምግቡንም የእንትኑንም ዳጎስ ያለ ብር ሰጠን። ኧረ በቃ
እግዚአብሔር ይስጥናም ብዬ ወጣው። ስወጣም ያው እንትኑ አበባ ልማቱ አካባቢ መብራት ምናምን ስለነበር ሰዎች ያሉ ከተማውም ጠባብ ናት እንደነገርኩ ባጃጅም ምንም የለም። ልጆቹ እኔን እንደውም ወደ ቤት አደረሱኝና ቤት ምንም ስላቸው ኧረ አንተ ግባ ምን ችግር አለ እኛ ደግሞ እንሄዳለን እንደዛ ምናምን ብለው ተመሰካክረን ከልጆቹ ጋር ተለያየን። የዛን ቀን እንደዛ አለፈ። በሁለተኛው ቀን ደግሞ ሌላ ታሪክ ተፈጠረ። በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ማለት ሌላ ታሪክ ተመጣጣ የድርጅቱ ዋና ባለቤት አቶ ታረቀኝ አረፉ ተባለ። ይህም ደነገጡ። ምናልባት ድንገት ነው ምናምን ሲባል ምናልባት ግፊት ሊኖርባቸው ይችላል ምንድነው እንደዚህ አይነት ነገር ምናምን ብዬ ደነገጥኩኝ። ምን እንደሆነ አላወቅኩም። በቃ ይሄንን ወሬ ሰምቼ ወዲያውኑ እየተንቀሳቀስኩ እያለ ተደዋውዬ ነበር ለስራ ሌላ ቦታ ሲሄድ ተያዝኩኝ ማለት ነው። ተያዝኩኝ ምንድነው ስል ተጠርጣሪ ነህ እኮ ተጠርጣሪ ከሆንኩኝ የፍርድ ቤት ወረቀት ይዛችኋል። እኔ እኮ እንደ ድሮ አይደለሁም እንደዚህ አይነት ነገር እንኳን ግድያ ቀርቶ ሌላ ነገር ውስጥ መግባት አልፈልግም ተው ምናምን ስላቸው እኛ እናውቃለን፣ ነገር ግን ቅድሚያ ተጠርጣሪ አንተ ነህ፣ ተጠርጣሪ ስለሆንክ ደግሞ ወረቀት ያን ያለ አያስፈልግም እንሂድ ምናምን ሲሉ እኔ ስራ እየሄድኩ ነው፣ ነገር ግን ችግር የለውም እኔ እዛ ሄዳለሁ ነፃና የሚረጋገጥ ነው ምናምን ብዬ ሄድኩኝ። በቃ ተጠርጣሪ ስለሆንክ አንድ ቀን ማደር አለብህ፣ ሁለት ቀን ማደር አለብህ ተባልኩና ፍርድ ቤት ትቀርባለህ የተባልኩበት ቀን አልቀረብኩም። ቀኑ ተራዘመ። እንደ ቀልድ ወደ 2 ወር ሄደ ማለት ነው። ከዛ እኔ እንደውም ሰጋውኝ ግራ ተጋባው ማለት ነው። ከዛ የድርጅቱ ቦስም በተጠርጣሪ ተይዞ ነበረ። መያዙን ሰማሁ። እኔ ያለሁበት ቦታ አልመጣም። ከዛ ምንድነው አይምሮዬ ላይ መጣልኝ እሱና አሰሪያችንና አቶ ታረቀኝ የሚባሉ ሰውዬ እኔና እሳቸው በመልክም አላውቃቸውም። በፊትም እዛ እየሰራሁ አጋጥመን ተገጣጥመን አናውቅም። ከዛ ሁለቱ ጋር ጥሩ ኮኔክሽን የለም ነበር። እንዴት አልከኝ? ስለሳቸው ጥሩ ነገር አይናገርም ብዙ ጊዜ ስንገናኝ። እዚህ የሰው ያገለገልኩኝ የበለጠ ጥቅሙን ሲወሰድ ምናምን ይላል። ከዛ እንደውም እኔ እንኳን ያው እኔና እሱ ያለን ቀረቤታ ስለሚታወቅ እንድደፈር ያለው ብቻ ነው እና እንደዚሁ አብረውት ያሉት ያው ባለቤት እስከሆነ ድረስ የተወሰነው የበለጠውን ቢወስድስ ምንድነው አንተ እንደዚህ የሚያደርገ ጥሩ እያገኛል ምናምን ሲባል እሱ አይረካም ነበር። ያው ማንም ሰው ነው የሚያሻከረው ያው ገንዘብ ነው እና ጥሩ ግንኙነት የለውም፣ ደስተኛ አይደለም። በቃ ስለሳቸው ጥሩ ነገር አያወራም። አይችልም እኮ ምናልባት ያው እንደዚህ ወሬ ብቻ ነው አይነት ነገር ነው። በቃ አሰራሩን ወደ ኋላ አስቀረው ምናምን ነገር በቃ ትችት ነው ብዙ ጊዜ የሚያበዛውና ጥሩ ነገር እንደሌላቸው አውቃለሁ። ነገር ግን የሥራ ነው ብዬ ነው እንጂ ማሰበው እዚህ ድረስ ይሆናል ብዬ አላሰብኩም። ግን ያ ነገር እሱ ታሰረ ተጠርጥሮ እሱም ተይዟል ከተባለ በኋላ የበለጠ ጭንቅላቴ ላይ እየመጣል እዛ መስሪያ ቤት ውስጥ ያለው መሪ ከሳቸው እስከ ባለቤታቸው ጭምር እንደሚማግጥ ብዙ ነገራቸውን ከሳቸው መውሰድ እንደሚፈልግ እና በቃ የበላይ መሆን እንደሚፈልግ እሱ ሁሉ ነገር የኔ ነገር ስማርት ነው የሚለው ሞደርን ነው የሚለው ነገር አለ። አሰራሩን ዘመናዊ ባረገው እኔ ምናምን የሚለው ነገር ስላለ ያ ነገር መጣልኝ። ከ3 ወር በኋላ ነገሩ በድጋሚ እንዲታይ ተደረገ። በደንብ ነው የተመረመርኩት። በጣም ረጅም ምርመራ ተደረገ። ነፃ እንደሆንኩኝ ከተነገረ በኋላ ውጣ ተባልኩኝ ማለት ነው። ከዛ እንደውም የነበሩኝ የሚያውቁኝ ትልልቅ ነጋዴዎች ምንም የነበሩት ሁላ ነፃ መሆኔ ሲሰማ እንደውም ደስ አላቸው። ብዙ አስኖብኝ ነበር በአቶ ታረቀኝ መልካም ሰው ናቸው፣ ለከተማ ልማት ያደርጋሉ፣ ስንት የደሃ ልጅ ስራ እድል የፈጠሩ ሰው ምናምን ይባል ስለነበር እኔ በመልክም እንደማላቃቸው ሁላ ፎቶአቸው ራሱ መጥቶልኝ መለየት እንዳልቻልኩኝ ሁላ ታወቀ። ከተማ ላይ እንደውም ጥሩ ስም ፈጠረልኝ። እንደውም መታሰሪ ነፃነቴን አወጣው እዛ ከተማ ላይ። ከዛ ከድለለውን ወጥቼ ህጋዊ ደላላ ሆንኩ። ኦኬ፣ አሁን ህጋዊ ደላላውን እየሰራ ነው ያለው። አሁን ያለውበትን ልምጣለህና ህጋዊ ደላላ ሆንኩኝ። ገንዘብ
ሰጡኝ መንቀሳቀሻ የራሴን ምላቸውን ነገሮች ያደረኩና ያው የህይወት አጋሪ ጋር ተገናኘን። ህግ አይደላለሁኝ ሁሉ ነገር በፊርማ በውል ባለበት ውል እንዳለ ሆኖ ደግሞ አይምሮ ያመነበትን ስራ ምሰራ ሰው ሆንኩኝ። እምነትም ሰዎች ጣሉብኝ። አሁን ያለሁበት ሁኔታ እግዚአብሔር ይመስገን አንዲት ሴት ልጅ ወልጃለሁ። ባለቤት ያለች በቃ ኖርማል የተረጋጋ ላይፍ እየኖርኩ ነው ያለሁት እና አሁን ያለሁበት ሁኔታ ይሄንን ይመስላል። ያው ስለዚህ አንተ ተጠርጥረ በሰዓቱ የታሰርከው ያኔ ምሽቱን ብቻ ስለገባና ስለወጣ ነው? አዎ ከዛም በፊት ስለዚህ ከዚህ ነገር ጋር ምንም የሚያገናኝ ነገር የለም? ምንም የሚያገናኝ ነገር። እርግጠኛ ነህ? እርግጠኛ ነኝ። ያው ተመርምሬ ሰበር ድረስ ሄዶ ነው ኬዜ ሰበር ድረስ ሄዶ ነው በተደጋጋሚ እንደውም ተመርምሬ ካለቀው ነፃ ነው ከተባልኩ በኋላ ራሱ 15 ቀን ነው እዛ ቆይ ምናልባት አዲስ ነገር ካለ ተብሎ እና ነፃም ስለሆንኩኝ ነው ተለቅቄ ከተማም ልቀይር አላልኩም። ራሴን ስለማቀው ማለት ነው። ከተማም ልቀይር አላልኩም። እንደውም ተረጋጋ እንኳን ነፃ ሆንክ ነው ያሉኝ የከተማውም ሰዎች። አሁን እዛ እንደዛ የሆንኩበት ከተማ ላይ እንደ አዲስ ተከብሬ እየኖርኩኝ ነው። እግዚአብሔር ይመስገን ኖርማል ላይፍ እየኖርኩ ነው። ጥሩ ላይፍ እየኖርኩ ነው። ውስጤ ሰላም ነው። መልካም። ለማንኛውም የትም አለመሄድህ በመተማመን በራስህ ነፃ መሆንን ማወቅህ ጥሩ ነው። ነገር ግን እኛ ብዙ ማጣሪያዎችን እያጣራን ስለሆነ ገና ከዚህ በላይ ብዙ ጊዜ በተደጋጋሚ እንገናኛለን። በተደጋጋሚ ጊዜ እየተገናኘን እናወራለን። አዳዲስ ነገሮች ካሉ እንጠይቃለን። አንተም ደግሞ የምታውቃቸው ወይ ደግሞ የመጣልህ የረሳው ነገር ካለ በመሀል ትነግረናለህ ማለት ነው። ምንም ችግር የለም። እኔ እንደውም በመልክ አላቃቸውም፣ ግን ስለሳቸው ሲወራ እንደው ሀዘን ነው የተሰማኝ። የኔ መወንጀል መታሰር ብቻ ሳይሆን የድሃ አባት ነበሩ፣ ለሰራተኞች ያዝናሉ፣ እናት አባት ለሌላቸው ልጆች ያዝናሉ ምናምን ስለሚባል እንደው ሀዘን ነበርና እውነቱ ቢወጣ በለጠ ደስተኛ ነኝ እንጂ በእኔ በኩል ምንም ችግር የለም። የምታጣሩትም ነገር ካለ አጣሩ። ያው ቤቴም ይታወቃል፣ ስራ ቦታዬም ይታወቃል። ምንም ችግር የለም። መልካም። እሺ እንግዲህ ውድ ቤተሰቦች ያው እኛ የሰማናቸው ነገሮች ያው ደረጃም ምንም የካደ ነገር የለም። ያው እያንዳንዱ የሰማናቸው ነገሮች ነግሩናል። ነገር ግን በምን ምክንያት እዛ ይገባ እንደነበረ ከራሱ አንደበት መስማት ፈልገን ነበር። እሱም እንግዲህ የራሱን መልስ ሰጥቶናል። ስለዚህ ይህን ነገር ደግሞ ይበልጥ በደንብ ከዚህ በኋላ በማጣራት የምንደርስበትን ነገር ወደ እናንተ ይዤላችሁ የምንመጣው ይሆናል። ለማንኛውም አሁንም የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ እንድታደርሱ ፈልጋለሁ። እውነት ምንም ጊዜ እውነትና ተደብቃ ተቀብራ አትቀርም፣ መውጣቷ የማይቀር ነው። ይህ እውነት ቀስ በቀስ እያለ እውነቱ እየወጣ እውነታው ላይ እየደረስን እንግዲህ ሀቅን የምናሰፍንበት ፍትህን የምናሰፍንበት ጊዜ ቅርብ ነው ብዬ አስባለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።